ኤፍሬም እባላለሁ። ጓደኞቼ ኤፍ ይሉኛል። ያለበትን ችግር እንደዚሁ ስሜትን አይቶ መገንዘብ ይቻላል። ምን ሆንክ ምን ደረሰብህ ብዬ በቁስል ላይ እንጨት መስደድ አልፈልግም። ግን ይኸውልህ ወንድሜ፣ እኔ እናንተ ከተባበርን ምንም ነገር ማሸነፍ እንችላለን። ማንም ሰው ለተቸገረ ለተጎዳና መድረሻ ላጣ ሰው ግድ አይሰጠውም። ታውቃለህ፣ ሁሉም ሰው በችግር ላይ ከመሳለቅ በቀር በህይወቱ ላይ የሚፈጥር አንዳች ለውጥ የለም። ግን እኔ ያለው ወንድሜ ያለኝን ነገር ላካፍልህ እችላለሁ። ምንድን ነው የጎደለ? ምንድን ነው የሚያስፈልግ? ንገረኝ። ብዙ በዚች ከተማ ላይ የራስ የምለው አንዳች ሰው የለኝም። የመጨረሻ ዓመት ተመራቂ ተማሪ ነኝ። እስከ ዛሬም ትምህርቴን ስገፋ የነበረው በማታ ናይት ክለብ ማናጀርነት አልፎም አስተናጋጅነት በመስራት ነበረ ትምህርቴንና የቤት ኪራይን ከፍዬ ስኖር የነበረው። አሁን ግን ምን? አሁን ምን ተፈጠረ? ስራ የሚባል ከነጭራሹ ጠፋ። ከነበረኝ ወርጄ የተሻለ ነገር ልሞክር ብዬ ስራ ብፈልግም አገኘው ብዬ ደስ ብሎኝ ስሄድ ማሳዣ ቤት፣ የመኪና ሊብሬ እና ከዚህ እስከዛ የሚደርስ የመንግስት ሰራተኛ ዋስ አምጣ እያሉ የነበረኝን ተስፋና ጫማዬን አሟጥቼ ጨረስኩኝ። እቺ ከተማ እንደሆነች ለእንደኔ አይነቱ ባተዋር ቦታም የላትም። አስበው እስቲ በፎጣ ጠረጴዛ እየወለወሉ ለመዋል ዋስትና በምትጠይቅ ከተማ ውስጥ ስራ አገኝ ብዬ ጫማዬንና የመኖር ጉጉቴን ጨረስኩኝ። አሁን እኔ የቀረኝ ምንም ነገር የለም። አይዞ ወንድሜ፣ እኔ ያለው በምችለው ሁሉ ልረዳህ ዝግጁ ነኝ። የትምህርት ቤት ክፍያህን፣ የቤት ኪራይህን እከፍልልሃለሁ። አንተ ፈቃደኛ ከሆንክ ስራም ከኔ ጋር መስራት ትችላለህ። እውነትህን ነው? አዎ እውነቴን ነው። ከዚህ ቦታ ተነስ፣ እንሂድ። ተነስ። ምንድን ነው? ምን ትለኛለች? ምን ትሰራለች ሰው ቤት ውስጥ? አይ ምንም። እንትን ሰላም፣ ሰናይት ነኝ። ሰናይት፣ እሺ ምን ፈልገሽ ነው? እዚህ መሆን ፈልጌ። እዚህ መሆን ፈልገሽ ነው እንዴ? ታዲያ ለምን መኝታ ቤት ገብተሽ አልጋ ላይ አረፍ ብትይሻል? ባክሽ ላይ ተመለሽ። አንቺ ያማታል እንጂ አንቺ ፖለቲከኛ ነሽ እንዴ? ምን ነው ሰው ይዘው ልሽ ብገኝ ልጅ ይችላል። ያማታል። ሴትዮ ምንድነው ነገሩ? ምንድነው የሆንሽው? ጭራሽ ዝም ብላ ታይናለች እንዴ? ምንድነው የተፈጠረው? ተናገሪ። ጎሽ፣ ጭራሽ በራሱ የጦር ልትወጊኝ ጀመርሽ? ይኸውልሽ፣ የዚህ ጥቅስ እዚህ ቤት መለጠፍ ምንም የሚያመጣው ለውጥ የለም። ምክንያቱም እኔ የተግባር ሰው ሳልሆን የወሬ ሰው ነኝ። ገብቶሻል አይደለም? ምንድነው ዝም ብለሽ የምታይኝ? ጨረስኩ እኮ በቃ ውጪልኝ ከዚህ ቤት። እሺ ነይ እዚህ ጋር ተቀመጪ በቃ። እሺ
የምትፈልጊውን መርጠሽ ነው የምታዳምጪው ማለት ነው አይደለም? ይኸውልሽ ሴትዮ፣ እኔ አሁን ልሄድ ነው። ስለዚህ መሄድ ይኖርብሻል። በጭራሽ አንቺን እዚህ ቤት ውስጥ ትቼሽ መሄድ አልችልም። እሺ። ይኸውልሽ እንደዚህ ምልሽ እኮ ሳላምንሽ ቀርቼ አይደለም። ያው አለ አይደል? አዎ አላምንሽም። የታቅሻለሁ አሁን አይደል እንደማቅሽ። በቃ አሁን ተነሰሽ ውጪልኝ ከዚህ ቤት። እንዴ ሴትዮ ምን እንደምታፈጭብኝ በገዛ ቤቴ። ጥሩ እንግዲህ እምቢ ካልሽ እዚህ ቤት ውስጥ ቆልፌብሽ እኔ ወደምሄድበት እሄዳለሁ። እሺ። አትፍጠኝ እንዴ ሀሳቤን እንዳልቀይር። ደግሞ ይኸውልሽ እዚህ ቤት ትቼ ሲሄድ ይህንን እንዳለ የቤቱን ዕቃ ዘርፈሽ ጠብቂኝ አሉሽ። እሺ። ቆይ ግን የዘመኑ ሌቦች በየስንት ጊዜ ነው የመስረቅ ስልታችሁን የምትቀያየሩት? አንድ ነገር አስረግጬ ልንገርሽ፣ ከዚህ ቤት ያለ እኔ ፈቃድ ንቅንቅ ማለት አትችም። እኔ የቆለፍኩትን በር አይደለም ሰው ጭስ እንኳን መውጣት አይችልም። ተስማምተናል? ቀደም ደግሞ ምንድነው ስለ አንድ ሴት ስታወራኝ ሰማሁ ልበል? ለካ አልነገርኩም። አንድ የሆነች ፈጣጣ ፍጥጥ ያለ ሴት ቤቴ ዘው ብላ ትገባ መሰለ። ቤቴ ላይ ቤት የእግዚአብሔር ነው የሚል ተለጥፏል። በቅርቡ ያ ቤት የስደተኞች መከማቻ እንደሚሆን እርግጠኛ ነኝ እነግርሃለሁ። ማንኛ አለች? ሰናይት ትባላለሁ ነው ያለችኝ። ማለቴ እንዴት ከየት መጣች? እሱን እንኳን አላውቅም። ስሟን ብቻ ነው የነገረችኝ። እሱም እውነተኛው ከሆነ። እሺ አሁን የት ነው ያለችው? ቤት ናት። ቤት እንዴ? አንተም በቀላሉ ሸዋሸዋ መሰራት ጀመርክ እንዴ? ደግሞ ማን ነው ሸዋሸዋ የሚሰራኝ? ማናት ያልካት? አሁን ሰናይት ነው ምናምን ያልካት ልጅ ነች እንዴ? ብትዘርፍስ እንዴት ብቻዋን ጥላት ትወጣለህ? ዘግቼባት ነው የመጣሁት። እባክህ። ማን ላይ? ልጅቷ ላይ ነው። ማን ላይ ሊሆን ይችላል? ምን ሆነ አለፊ? እንዴት በር ቆልፈህ ትወጣለህ? ብትታመምስ? አንድ ነገር ብትሆንስ? እና ታዲያ ጭራሽ ምንም የማላውቃት ልጅ ቤቱን ኦን አድርጌ ከፍቼላት እንድመጣ ነበር የጠበቀው? ኦን አድርገህ ውጣ አላልኩህም፣ ግን ቢያንስ ከሰፈር አንድ ሰው ይዘህ መጥተህ ጠብቁልኝ ማለት ነበረብህ። ወይ ከጎረቤት እሳት ቢነሳስ? ልጅቷ እኮ አደጋ ውስጥ ነች። ለካ እንደሱም አለ። አይገርምም? በእሳቱ ትንሽ ተደናግጬ ስለነበረ ምንም አላስተዋልኩትም ነበር። ኧረ ቀስ ብለሽ ቢ ብቻሽን ትሸሚያለሽ እንዴ? ቢ እንጂ አልበቃኝ። ይህን ተናገርከኝ ብለሽ አፍረሽ እንደውም ብቻ የሰው ቤት ውስጥ ሰተት ብለሽ ዘው ብለሽ ገብተሽ ያላፈርሽ አሁን ይህን ተናገርከኝ ብለሽ ልታፍሪ ነው? ሰው ቢሰማ ይስቅብሻል። እሺ የምን ሰው ስለኔ ምን አገባው? ማንም ሰው የፈለገውን ስለኔ ቢል እኔ ሰናይት ጆሮ አልሰጠውም። እሺ ሰው ይስቅብሻል አይደል? ይሳቅ። እስከ ዛሬ ድረስ ስንት ሰው ሳቀ?
ሳቁ አይደለ? እኔ ምን ሆንኩ? ምንም አልሆንኩም። ከአሁን በኋላ ምን እንደፈለጉ መሳቅ ይቻላል። እኔ ጆሮ አልሰጣቸውም። ሴትዮ ብሶትሽን የለመድሽበት ሄደሽ መውጣት ትችላለሽ። የኔ ቤት ብሶት አትችልም፣ ያቀረሻታል። ይኸውልሽ ስላንቺ አንዳንድ ማወቅ የምፈልጋቸው ነገሮች አሉ። ከየት እንደመጣሽ፣ ማን እንደሆንሽ፣ ምን እንደሆንሽ፣ ማን እንደሚያባርርሽ፣ ማን እንዳሳደደሽ ጭምር ይህንን ሁሉንም ነገር አሁን ማወቅ እፈልጋለሁ። የኔ ወንድም እኔ ሰላማዊ ሰው ነኝ። ማንንም አልጎዳም፣ ማንንም ደግሞ ያለ ምክንያት አልገልም። ምክንያት ብታገኝ ትገያለሽ ማለት ነው? ወደህ እዚህ ምድር ላይ መኖር የሌለባቸው ሰዎች አሉ። ሰውን እንደፈለጉ እየበደሉ የሚኖሩ ህጉ ደካማ ስለሆነ ብቻና ማስረጃ ስላልተገኘባቸው ብቻ እንደፈለጉ የሚኖሩ። እኔ ደግሞ ቅጣታቸውን እንዲያገኙ እፈልጋለሁ። ቅጣታቸውንም ሰጣችኋለሁ። ለምን እናትና አባቴ ሆኑ እገላችኋለሁ። ጎሽ ደግ አደረግሽ። እንኳን እጃቸውን ሰጠሻቸው ይበላቸው። እንዴ እነሱ እድሜ ልካቸውን የፈለጉትን ሲገሉና ሲያስሩ የፈለጉትን እያደረጉ አይደል እንደዚህ ደረጃ የደረሱት? ይበላቸው። ጥሩ ውሳኔ ነው የወሰንሽው። ግን እኔን አትገይኝም አይደል? አንተ ምን አደረግኝ እኮ? እኔማ ምን አደርግሻለሁ? ቤቴንና በሬን ወለል አድርጌ ተቀብዬ ይኸው ምግብ እያመጣሁ እየተንከባከብኩሽ አይደል እንዴ? በቃ እኔ ፈሪው እንዳልወድ በገዛ እጄ ነፍሰ ገዳይ ቤቴ ላስገባ? አንቺ ለእናትና ለአባትሽ ያልተመለሽ ለእኔ ለመስኪኑማ ቤት በኩል ትመለሻለሽ። እቺ ጭራቅ ተጫወት እንጂ ምን ፈዘዝክ? ችግር አለ? እሰይ ጭራሽ እኔን ተጫወት። ደግሞ እኮ ችግር አለው ስትል አታፍርም እንዴ? የሆነች ትልቅ ችግር ነገር። እሺ እጫወታለሁ። አንቺም ተጫዋች እንጂ በደንብ ተጫዋች። እንዴት ነው ቤቱን ለመድሽ? ወንደላጤን ቤት ለመልመድ ደግሞ አንዱ ደቂቃ ይበቃል። ልክ ነሽ። ቀላል ነው የወንደላጤ ቤት ቀላል ነው። አበላም ግን አንተ ምኗን የጣለብኝ በፈጣሪ። በቃ አንቺ እዚህ አልጋ ላይ ደሪ፣ እኔ ሳሎን ቤት ፍራሽ አንጥፌ እተኛለሁ። አልፎ አልፎ ጓደኞቼ ሲመጡ የሚያጥሩበት ፍራሽ አለ። ዛሬ ለኔ ያገለግለኛል። በነገራችን ላይ ለቢጃማነት ቲሸርት የምትፈልጊ ከሆነ ቁምሳጥን ውስጥ አለሽ፣ ውሰጂ። እሺ። ኧረ ተይ ሰናይት ተግደርደሪ። ኧረ ተይ እንደ ሴቶቹ መግደርደር ቢያቅትሽ እንኳን እስቲ እንደ እንግዳ ተግደርደሪ። እሺ፣ አመሰግናለሁ። ይልቅ ሄደህ ብትተኛ ይሻል። ልክ ነሽ። ደህና ደሪ። እንዴ አንቺ ምን አለብሽ? ለሽ በይ። የሆነ የተማመንሽውማ ይላል። ሰው እንዴት የማያውቀው ወንድ ቤት ውስጥ ገብቶ እንደዚህ ለጥ ብሎ ይተኛል? ወይ ጉድ! እኔ እንኳን እዚህ ቤት ውስጥ ስኖር ለብቻዬ እንደዚህ ተኝቼ አላውቅም። ጉደኛ ነሽ አንቺ። በቃ እኔ ልሄድ ነው። እንግዲህ ከዚህ በኋላ በሩን አልቆልፍብሽም። እንደፈለግሽ መግባት መውጣት ትችያለሽ። መሳሳት ደግሞ ምግብ ይዤልሽ እመጣለሁ። አይ ችግር የለም፣ ቆልፈው ሂድ። እኔም ጊዜም የትም አልወጣም። ደግሞ ቆለፍከው ብለሽ ማታ ጉሮሬ ልትቆልፊው ነው?
አረ ለምን እንዴ? ችግር የለውም። ከዚህ በኋላም አልቆልፈውም። በቃ የማትፈልጊኝ ከሆነ እኔ ልሂድ። ምሳ ደግሞ ይዘህ መምጣት አይጠበቅብህም። ማለቴ ሽንኩርት፣ ቲማቲም ምናምን ካለ ራሴ ሰርቼ እበላለሁ። ጥሩ በቃ እንደዛማ ከሆነ ከሰፈር ልጆች ፈልጌ ሽንኩርትና ቲማቲም ገዝቼ ልክልሻለሁ። ያው ዘይትና በርበሬ ኪችን ውስጥ አለ። ያነሰ ወይ ደግሞ የጎደለ ነገር ካለ እያየን ደግሞ ሰሞኑን እናስተካክላለን። አይ ይበቃል። አንተም ከፈለግ አትብላው፣ እኔ ሰርቼ እጠብቅሃለሁ። እራት እንደ ሚስትም አክት ማድረግ አምሮሽ እንዳይሆን ብቻ። በቃ እሺ፣ ደህና ዋይ። እሺ ዳኒ እንዴት ነሽ? ሰላም ነው? ስፈልግህ ነበር። ምንሽ? ይኸውልህ አንድ ሴት እኔ ቤት አለች እና ምንሽ? 4 5 ወይስ 10 እንዲኖሩ ፈልገ ነበር። ምንድን ነው የምትቀባጥረው አንተ? እሺ ምንድን ነው? ይኸውልህ እኔ አሁን ወደ ስራ ልሄድ ነው። ስለዚህ እሷን ብቻዋን ትቻት መሄድ ስላልፈለግኩኝ እዛው አካባቢ የሆነ እንድጠብቃት ብዬ ነው። ምንሽ? ሸከሰው የአእምሮ እድገት ውስንነት አለባት ነው? አንተ ምንድነው የማያገባ ነገር ውስጥ ገብቶ የምትፈተፍተው? ዝም ብለህ ጠብቃት እኮ ነው የተባልከው። አረ ይፌ አይነፋም። በዚህ ዘመን ጠለፋ ምናምን ካልሞዳት በቃ ትንካው። ሴት ጎ ሴት ካም ነው ነገር። ይኸውልህ ልጅቷ ጥሩ ሙድ ላይ አይደለችም። ስለዚህ ራሷን እንዳትጎዳ ነው ጠብቃት ያልኩ። እባክህን አደራ። አስተይልሽ እንዳያሰስበክ የሆነ ማይነፋ ነገር ምናምን ተሽፋጭው ይችላል። ማንተ እኔን ያውን ዞር ስል ጠብቃታለሁ ምናምን ብለህ ከዚህ አካባቢ ልጠፋ ነው አይደል? እዚህ አካባቢ ባጣ ግን እኔ እናንተ እንጣላለን። እሺ ሂድ በል።
ሰላም ሰላም። ምንድን ነው ቤቴ እንደዚህ ደስ የሚል ጠረን ያመጣው? ቤቴ እንደዚህ ደስ የሚል ጠረን አለው እንዴ? ስለተጸዳ ነው። ጋንጩሯ ተነስቷል ማለት ነው። በል ኤፍሬም አፍህን ሰብስብ። እና ታዲያ ውሎሽ እንዴት ነበር? በዛ ላይ ደግሞ ለቅያሪ ይሆንሻል ብዬ ልብስ ገዝቼ አምጥቼልሻለሁ። አመሰግናለሁ። እራት ላቀርብልህ? ደስ ይለኛል። ባልብላ እናተኛ። እሺ ታዲያ አንቺ ሳትበይም እንዴ? እንብላ። አይ አልበላም። እሺ ቋውን መርዝ አድርጋበት ቢሆንስ? ብላ እንጂ። እበላለሁ፣ ግን አብረሽኝ ብትበይ ደስ ይለኛል። ቢያንስ አንድ ጉርሻ እንኳን እባክሽ። ምን ነው መርዘኛ ነሽ? አንቺ የሰራሹን ካልቀምስሽ አልበላም እያልክ ነው? በኢየሱስ ስም በምን አወቅሽ? ማለቴ ማን እንደሱ አለ? እኔ እኮ ልል የፈለግኩት አብረሽኝ ብይ ነው። ብቻዬን መብላት ስላለመድኩ ነው። እባክሽ እንብላ። ወገኛ ከሰው ጋር ስትበላ ይኖርክ አትመስልም? ይኸው ምንም አልሆንኩም። እኔ በጊዜ ስለበላሁ ነው። እሺ እበላለሁ። ለጉርስሽ እንዴ? አይ ብራንት የምሬን እኮ ነው። እኔ ቅሸባ ትዳር ከያዝክ ጀምሮ እኮ እንደ ድሮ በጊዜ ነው ቤት የምትሰፍረው። እራትም ቤት ካልበላው ብላ ምን ላድርግ ብለህ ነው? ውጭ በልቼ የገባው እንደሆነ ጋንጩሯ ይነሳባታል። ወይ አግብታኝ ሚስት አልተባለች፣ ወይ ታኝ ደግሞ ላጤ አልተባልኩ። ይሄው እንደዚህ እንደተወዛገብኩ አንድ ወር ሊሞላኝ እኮ ነው። እና እስካሁን ምንም ነገር የለም። ደግሞ ምን ሊኖር ይችላል? አትፎግራ። እውነቴን እኮ ነው። ልጅቷ ጋንጩር አለባት እያልኩ። ጋንጩር? የምንድን ነው ጋንጩር? ደግሞ ምን ማለት ነው ጋንጩር? እኔም አላውቀውም እባክህ። ግን በቃ መልአክ ትሆንና ደርሳ ደግሞ ሰይጣን ትሆናለች። አይን አፋር ትሆንና የሆነ ሳሌ ደግሞ አይን አውጣ ትሆናለች። እኔ እኮ ግራን ያጋባችኝ። ልክ እንደ ዘመኑ ፖለቲከኛና አክቲቪስት እኮ ነው የሆነችብኝ። እቺማ በእርግጠኝነት ወይ አክቲቪስት ነች ወይ ፖለቲከኛ ነች። ግን የሚገርም እንደዛም ጓንጩሯ ተነስቶባት እንዴት አባቷ እንደምታምር። ቆይ ግን ይሄ ነገር ወዴት እያመራ ነው? እስካሁን እንግዲህ ወዴትም አላመራም። ከዚህ በኋላ ግን ማምራት አለበት። በቃ ልጅቷ የሆነ ነገሯ ደስ የምትል ልጅ ነች። እና ምን ለማድረግ አሰብክ? የማደርገውን እንኳን አውቃለሁ። እንግዲህ ይሳካል። እንግዲህ ግን ጋንጩሯ እንዳይነሳ ተጠንቀቅ። ከስተመር መጣ አስተናግድ። እሺ ሄሎ። ቆይ ምን አባ ሆነ ነው ስልኬን የማታነሳ? ይቅርታ የኔ እመቤት፣ ማን ልበል? ጎሽ ይሄ ነበር የቀረ። ድምጼም ጠፋ። ቆይ አንተ ሰውዬ እንዴት ሊያረግ ነው? ምን ነው ቆዳ የጠበበኝ አልክ እንዴ? ይኸውልሽ አይደለም ቆዳዬ ሱሬ እንኳን ከጠበበኝ ጊዜያቶች ተቆጥረዋል። ቆይ ማን ልበል? ውይ አላማረብህም። ቆይ ለምንድን ነው ስልኬን የማታነሳው? ለማንኛውም ሄለን ነኝ። አንቺ ቆይ ለምንድን ነው የምትደውይው? በአንቺ ቁጥር ስትደውይ ካላነሳሁት ማውራት አልፈልግም ማለት ነው። በሌላ ቁጥር እኮ መደወል አይጠበቅብሽም። ደግሞ ይኸውልሽ ይሄ የስራ ስልክ ነው። መስመሩን ቢዚ አታርጊብኝ እባክሽ። አንተ
እንዴት ሊያረግክ ነው እባክህ? በጣም ተቆለልክ። ለማንኛውም ላገኝ እፈልጋለሁ። ለምን? ስለሆነ ጉዳይ ለማውራት። ስለምን ጉዳይ? እኔ እናንተን ስለሚመለከተን ጉዳይ። እኔና አንቺ ምንም የሚመለከተን የጋራ ጉዳይ የለንም። እንዴት? ይኸውልሽ እኔና አንቺ ምንም የጋራ ጉዳይ የለንም፣ ጨርሰናል። ይሄ ተመልሰሽ ወደ እኔ ህይወት ውስጥ ለመምጣት የምታደርጊውን ጥረት ብታቆም ይሻልሻል። እሺ አሁን ስራ ላይ ነኝ። ቻው። ሄሎ ሄሎ። እኔ የምልሽ የፍቅር ፊልም ምናምን ትወጃለሽ እንዴ? ብዙ አልጠላም፣ ግን ከፊልሙ ይልቅ ፍቅሩ ይናፍቀኛል። እንዴት? ፊልም ላይ ያለውን ፍቅር ሩብ ያክል እንኳን ምድር ላይ አለ የለም። ዝም ብለው ነው የሚደሰኩሩት። አንዳንዴ ካልደሰኮሩ ፊልም የሰሩ ሁሉ አይመስላቸውም መሰለኝ። ደግሞ ምን ግራ እንደሚገባኝና እንደሚያናደኝ ልንገር። ሁሌ ፊልም ላይ ያሉ መጥፎ ሰዎች መጨረሻ ላይ ይጎዳሉ። እውነተኛ ህይወት ላይ ግን ሲጎዱ አታዩ። እድሜ ዘላለማቸውን ሰው እንዳሰቃዩና እንደበደሉ ይኖራሉ እንጂ አይጎዱ። ለዛ ነው እኔ ሁሌ ቅጣታቸውን እንዲያገኙ የምፈልገው። ምድር ላይ እንዲኖሩ አልፈልግም የምልህ። ተረዳኸኝ? በሚገባ ተገንዝቤሻለሁ። ማለቴ ተረድቼሻለሁ። ምን ነበር ልትጋብዘኝ የነበረው ፊልም? ክፈተው። የምን ፊልም? ማለቴ ተይው፣ እኔ ሌላ ጊዜ ብቻዬን ባየው ይሻላል። አይ ከዚህ በኋላ ብዙም ብቻ ነው የመሆን እድል ስለሌለ ክፈተው ነው። ወይ ጉድ! በመጨረሻም ከዚህ ቤት እንደማትወጪ አረዳሽ። ይሁን እንግዲህ እንደፈረደብኝ ልክፈታ። አይድሌ። አሁን እዚህ ጋር ጋቢ ልበስና ጥላ። የቱ ጋር? እንተ ምንድን ነው የምታየው? ምን አየው? እኔ ልታይ ነው እንደዚህ እየተቀመጥከው? አርፈህ ፊልም ናት ወይ ደግሞ ፊልሙን አጥፋውና ዝም ብለህ እኔ እያየሁ አይደል እንዴ? ምንድን ነው የምትይው? አንቺ ራሱ ዝም ብለሽ አትመለከችም? እኔ ባታይ ኖራው እያየሁሽ እንደሆነ በምን ታውቂያለሽ? ለነገሩ ልክ ነሽ እባክሽ። ይጥፋ ዜና ብናደርገው። ኧረ ተው እንዴ! ምንድን ነው የሚያርበተብተው? ልትስመኝ ነበረ? ማ? አዎ። ኧረ አይደለም። አዎ ልስም። ምንድን ነው? ቆይ አንቺ ልስምሽ እንደሆነ እንዴት አሰብሽ? ማለቴ ልስምሽ እንዳሰብኩ በምን አውቀሽ ጠየቅሽ ለማለት ነው። ለነገሩ ልክ ነሽ። አዎ ፊልም ላይ ሲሳሳሙ አየሁና ስሜቴ ተነሳሳና ልስምሽ አሰብኩ። ከዛ በኋላ ደግሞ ያሰብኩት ሀሳብ ደግሞ ትክክል እንደሆነ ደግሞ ሲገባኝ ለመቶ አሰብኩ። ግን እኮ እኔና አንቺ ሲገባኝ ጓደኛሞች ነን። ምን ማን ምንሽን? ማለቴ ምኑ ጋር እንድስምሽ ነው የፈለግሽው ማለቴ ነው። ምንድን ነው? ምንድን ነው? ስለ ሁሉም ነገር ይቅርታ። ለምን?
ይኸውልሽ እንዳልጠገኑኝ የተሰበርኩ ሰው ነኝ። በጭራሽ ሰኒዬ፣ በጭራሽ አንቺ በፍጹም አልተሰበርሽም። እንኳን ልትሰበሪ የተሰበረ ሰው የሚጠግን ጠንካራ ስብዕናና ማንነት ያለሽ በጣም መልካም ሴት ነሽ። መስሎን የኔ ስብራት ቀን ያልፎ በአካባቢ ያሉትን ሰዎች ሁሉ ይጎዳል። በጭራሽ በጭራሽ ማንንም አይጎዳም። አየሽ ልዩነቱን? እኔን አይጎዳኝም። ይኸውልሽ ሰኒዬ፣ በቃ ያለፈውን ነገር በሙሉ እንርሳና ስለ ወደፊታችን እናስብ። ከፈለግሽ ደግሞ አንቺ ዝግጁና ፈቃደኛ እስክትሆኚ ድረስ እድሜ ልኬ ልጠብቅሽ በእግዚአብሔር ስም ቃል እገባልሻለሁ። እርግጠኛ ነህ? አዎ 100%። ስላለፈው ረስተን እንደዛ ከሆነ አንድ ነገር ታደርግልኛለህ? ምንድን ነው? አደርግልሻለሁ። መጀመሪያ ቃል ገባልኝ። ይኸው ቃል ገባልሻለሁ። ምንድን ነው? እንደገና መሞከር እፈልጋለሁ። ሳሪ፣ ምኑ ነው የምትሞክሪው? አሁን ያለው ግን መብራት ለካ አልጠፋ። መብራት ሳይጠፋ ይችላል? በጭራሽ። እንዴ እሱማ እንዴት መሆን ይችላል? ቃል ገብተሃል እኮ። ቃል ገባልኝ አይደል? እሱማ ቃል ገብቼልሻለሁ፣ ግን በዚህ ስሜት እንዴት ነው ሊሆን የሚችለው? አንቺ የምትይኝ እንዴት እስከ ዛሬ ድረስ አላገባም? ማለትማ በጣም ጥሩ ሰው ነህ፣ ታታሪ ሰራተኛ ነህ፣ ማንኛውንም ሴት ሊያማልል የሚችል ቁመናና ውበት አለ። መቼም እስካሁን ድረስ ብቸኛ ነኝ ብትለኝ ላምን አልችልም። ለምንድን ነው የማታምኚው? እናንተ ወንዶች ደግሞ ምናችሁ ይታመናል? ኧረ ተረጋጊ። እንዴ በቃ እሺ፣ የጠየቅሽኝን ጥያቄ መልስልሻለሁ። ምን ነው ጋምጩሪ እንዳይነሳ ፈራ? የምን ጋንጩር? ጋንጩር አለብሽ እንዴ? እኔ ምን አውቃለሁ? አንተ ነው የምትለው። መቼ ነው የሚያልኩት? ማታ ማታ እንቅልፍ ሲወስድ። ኧረ ሴትዮ ነገር አብርጄ እንደዚህ ብዬሽ አላውቅም። ችግር የለም፣ ቆይ ቀርጬ አሰማለሁ። እሺ አሁን ለማንኛውም አታስቀይስ። ጠየቀውን ጥያቄ መልስ። ፍቅረኛ እንዴት የለም? አንቺ ደግሞ በቃ አንድ ነገር ከያሽ አትለቂም። ጥኝ ነው የምትይው አይደለ? አቤት አቤት። መቼ ነው ደግሞ አንድ ነገር ይዤ ሙጭጭ አልኩት? እንዴ ምን ነው አስታውሽ እንዴ? ሌሊቱን ሙሉ ላይ ጉብ እያልሽ መተኛት ከልክለሽኝ አልነበር? በቃ ተው፣ እሱን ተው በቃ። ደግሞ ማታ ማታ የተደረገ ነገር ቀን ይወራል። እሺ በቅድሚያ ሄድል ስለተሰጠኝ በጣም አመሰግናለሁ። ምንም አይደል። በመቀጠል እንግዲህ ወደ ጉዳይ ስገባ እንደ ማንኛውም ሰው የፍቅር ግንኙነት የነበረኝ ቢሆንም በኋላ ላይ ግን ባለመተማመንና ነፃነት በማጣት ጉዳይ ነገሮችን በመተው አሁን ብቻዬን ያለው ሰው መሆኔን ለመናገር እፈልጋለሁ። ምን ማለት ነው ደግሞ? ነገሩን በአጭሩ ለማስረዳትና ግልጽ በሆነ አማርኛ ለመናገር ከዛ ሪሌሽንሺፕ ውስጥ ላለመጉዳትና እኔም ላለመጎዳት ብዬ ነገሮችን ባለመተማመን ከማሳለፍ በሚል ሁሉ ነገር ትቼ ወጥቻለሁ ለማለት ነው። እሺ ፍቅር የማቋረጥ ብላችሁን ተነጋግራችሁ ከወሰናችሁ ምን ያህል ጊዜ ሆነ? 1-2 ወር አካባቢ። 2 ወር እንዴ? ጥል እንኳን ያልጸደቀ የፍቅር ግንኙነት መሀል ነው የገባሁት። እንዴት እንዴ? ምን እንዴት አለው? ከተጣላችሁ 3 ወር እንኳን ሳይሞላችሁ ከሌላ ሴት ጋር እንዲህ አይነት ግንኙነት ውስጥ መግባት ግን አይከብድም?
ማለቴ ተመልሳ ልትመጣ ትችላለች ብለህ እንኳን አትጠብቃት? ለምን ጠብቃታለሁ? ለምንስ ትመጣለች? ለምን አትመጣም? ስለ እናንተ ወንዶች ባላቅም እኛ ሴቶች ግን የምናፈቅረውን ለመርሳት ብዙ ጊዜ ነው የሚፈጅብን። አንዳንዴ አቅቶን ልንመለስም እንችላለን። ወንዶች ስትባሉ ግን 3 ወር እንኳን ሳይሞላ ሌላ ግንኙነት ውስጥ ነው የምትገቡት። ልክ ነሽ። 3 ወር በጣም ትንሽ ጊዜ ነው። ለእኔም ይታወቀኛል። ግን የዛ ታሪክ ተጎጂ እኔ ስለነበርኩኝ ከዛ ነገር ውስጥ ለመውጣት ብዙም አልከበደኝም። የሚገርምሽ እሷ ይቅርታ ልጠይቀኝ እንኳን ባደረገችው ነገር ተጸጽታ ብትመጣ ይቅርታዋን እቀበላታለሁ። ግን ተመልሼ ግን ወደ ነበረን ፍቅር ውስጥ መመለስ አልችልም። ግንኙነት ላይ ሆንኩኝም አልሆንኩኝም ምንም የሚያመጣው ለውጥ የለም። ግን እሱ የሰራችው ነገር ጸጥቷት ከመጣች እቀበላታለሁ። አሁንም ቢሆን እኔ መጥፎ አመለካከት የለኝም። መልካሙ ሁሉ እንዲገጥማት እመኝላታለሁ። ነገር ግን በእኔና በሷ መካከል የነበረ የፍቅር ታሪክ ለአንዴና ለመጨረሻ ጊዜ ተቋርጧል። እኔ የምልህ የሁሉ ጊዜ ጠፍተህ ዛሬ ከየት ተገኘ? እባክህ ሁሌ እኮ ነው ስለአንተ ሄሉን የምጠይቃት፣ ግን እሷ መናገር ስለማትፈልግ። በዛ ላይ መጣላታችሁን የሰማሁት ገና 1 ሳምንት መሆኑን ታውቃለህ አይደል? አየህ፣ የማይመስል ነገርማ አትናገር። ገና ለገና ይቀየመኛል ብለህማ የማይሆን ነገር አታውራ እንጂ። በዛ ላይ ደግሞ ሄለን ከመቼ ጀምሮ ለአንተ ይህንን ሁሉ ነገር ሳትነግር የምትቆየው? ይህም በጭራሽ ላምንህ አልችልም። እንደማታምነኝ አውቃለሁ። ጀስት መናገር ስላለብኝ ነው የነገርኩህ። ግን ቆይ አንተ ከሄለን ጋር ስትጣላ ጠላው ካልበጀ ቅራሬው ሰው ፈጀ ብለህ ነው እኛን ቅራሬዎቹን የተውከን? ምንድን ነው ጠላ ቅራሪ ምናምን የሚባል ተረት የምትተረትብኝ? በቃ ከእሷ ጋር ስለተለያየው እሷን ሊያስታውሱኝ ከሚችሉ ትዝታዎች መራቅ ስለፈለግኩ ነው የጠፋሁት። በዛ ላይ ደግሞ አንተ የሚያኮረፍክ ስለመሰለኝ ነው ዝም ያልኩት። ለምንድን ነው ማኮርፈው? የእናንተ ጓደኝነት እኮ በእሷ በመኖርና ባለመኖር ላይ የተመረኮዘ አይደለም። እኔ እንደዛ አላስብም፣ አንተም እንደማታስብ ነው የማውቀው። እሱንም አውቃለሁ። በቃ እባክህ ይሄ ነገር እንርሳው። አንተ ግን እንዴት ነህ? ላይፍ እንዴት ነው? ስራ፣ ቤቢ ሾው እንዴት ነው? ምን ይሆናል ብለህ ነው? ደህና ነው፣ ቁመት ብቻ ሆነ እንጂ። ሁሌ ደግሞ የፍያል ይጠይቀኛል እኮ። ይገርማል። እስቲ ከሰሞኑን አመቻቼ ቤት መጥቼ እጠይቃቸዋለሁ። ቤትዬስ እንዴት ነች? ቆይ ግን እናንተ ምን ሆናችሁ ነው በአንድ ብቻ የረጋችሁት? አንድ ልጅና አንድ ጎል አያስተማምንም ሲባል አልሰማህም? አንዱ ራሱ እኮ 40 ነው የሆነብህ። የማይጋራኝ ነገር እኮ የለም። ለምሳሌ ምን ተጋራ? ምንም የማይጋራኝ ነገር አለ? ለምሳሌ ቲቪዬን፣ ጊዜዬን ይጋራኛል፣ ደሞዜን ይጋራኛል፣ ሚስቴን ይጋራኛል። ይህን እኮ እሱም እናቴን ይጋራኛል ይላል እኮ። ለነገሩ ወተቱን ጋራው የለ እንዴ? አንተ በቃ ጨዋታ ያልቅብማ። ለማንኛውም በቃ እኔ መሄድ አለብኝ። አሁን ልሂድ። እባክህ አትጥፋ፣ እንገናኝ። እንግዲህ ያው እንግዲህ መንገዱን ጠርጌልሃለሁ። ሌጋሲውን ማስቀጠል ያለብህ አንተ ፋንታ ነው። አይዞህ፣ አታስብ። ራሄ ግቡ ነው ታልሽ። መልካም ምሽት። ቆይ እኔ የምልህ ጭራሽ አስታርቀን ብዬ ስልክክ አንተ የገዛ ጓደኝነታችሁን አጠናክረህ ትጠብቀኛለህ? እኔ እኮ እያንዳንዱን ቀን ያለሱ እየሞትኩኝ ነው ያለሁት። ወይስ ካላለቀስኩ አታምነው? ሌላው ቢቀር እኮ እውነት ስትናገሪና ውሸት ስትናገሪ እኮ መለየት እችላለሁ አይደል እንዴ? ግን ኤፍሬምን ከስንት ጊዜ በኋላ አግኝቼው ቀጥታ ወደ ጉዳዩ እኮ መግባት ስለደበረኝ ነው። ባይሆን በሌላ ጊዜ ቀጥታ ሄጄ አስረዳዋለሁ። እሺ፣ እሱ ደግሞ ይቅርታ። ተስፋ አደርጋለሁ። በቃ ፊትሽን አዘብስፊው እንዴ፣ ፈገግ በይ።
ወይስ እንደ ቦሌ ልጅ ቀልድ ተነግሮት መሳቅ ነበር እያልሽ ነው? ሰኒ ወይ ማን ጥያቄ ልጠይቅሽ? ሂሳብ ብቻ ይሁን እንጂ ፈለግከውን ጠይቀኝ። ከስምሽ ውጭ እኮ ስላንቺ ምንም የማውቀው ነገር የለም። እስኪ ስለ ራስሽ ንገሪኝ። ማነሽ? ምንድነሽ? ከየት ነው የመጣሽው? እኔን ከማውቅሽ በፊት ስንት ወንዶች ታውቂያለሽ? በቃ ስለ ወደፊት እቅድሽ ሁሉንም ነገር ማወቅ እፈልጋለሁ። ሁሉንም በአንድ ቀን ነው ማወቅ የፈለግከው? አዎ። እሺ፣ ማነሽ ለሚለው ጥያቄ እኔ ሰናይት ነኝ። ምንድነሽ ለሚለው ደግሞ ሰው ነበር ይወጣኝ። ከኔ በፊት ስንት ወንድ በህይወትሽ ነበር ላልከው ደግሞ በፍቅር ምንም አልነበረም። ጥያቄ ተመለሰልህ። አሁን ሲርብ ንገረኝ፣ ሽራት አቀርባለሽ። እንዴ ገና አልጨረስኩም እኮ። ምን ቀረ? ምን ቀረ ትኛለሽ እንዴ? ገና ምኑንም ሳትጀምሪው። ይኸውልሽ ማለቴ ቆይ አንቺ ከየት ነው የመጣሽው? እኔ ጋር ከመምጣትሽ በፊት የት ነበር የምትኖሪው? ማን ነበር ስትሸሽ የነበረው? በዛ ላይ ደግሞ ማን ነው በህይወትሽ ውስጥ እንደዚህ አድርጎ የጎዳሽ? ኤፊ በእናትህ ማስታወስ ማልፈልገውን ነገር እያስታወስኩ ወደ ሌላ ሀሳብ አትከተኝሽ። በዛ ላይ ደግሞ ያለፈ ታሪኬ የአሁን ህይወቴ ላይ ምንም አይነት መሰናክል እንዲሆን አልፈልግም። አንድ ነገር ብቻ እንድታውቅ እፈልጋለሁ። በቃ ሰናይት ማለት ህግ ሊሰጣት ያልቻለውን ፍርድ በራሷ ያገኘችና አሁን ደግሞ ነፃ ሆና ፍቅር ውስጥ ያለች ሴት ናት። በራሴ ጥረት አምልጬ ከወጣሁበት እስር ቤት ውስጥ መልሼ እንድገባ አታድርገኝሽ እባክህ። ስለምን ድጋሚ አትጠይቀኝሽ? ድጋሚ ያለፈ ታሪኬ እንዳትጠይቀኝ። በቃ የመናገር ስሜቱ ሲሰማኝ እኔ ራሴ እነግራለሁ። እሺ በቃ እሺ ተይው፣ እንርሳው። አሁን ተንሽና እራት አቅርቢ እንብላና ከዛ እንተኛ። አይ እኔ አልበላም። ለአንተ ላቅርብልህ? ምን ማለት ነው? በቃ ማለት አሁን ራት ስትያል ነበር እንዴ? መኮረፉ ነው? ምን ይፍቅር። በቃ እሺ፣ ወይ ትንሽ ቆይና አስተረጋጋ አቅርበሽ አብረን በልተን እንተኛለን። እሺ ሄሉ ቀበጧ። ወይ ቀበጥ ቶኝ እስቲ ደብሮኛል። ደግሞ ምን ሆንሽ? እኔ ግን የኤፍሬም ሁኔታ ግራ እያጋባኝ ነው። ለምን? ስለሱ የሰማሁት ነገር። ምን ሰምተሽ? ቆይ እሱን ራሱ ጠይቄው እነግርሃለሁ እኮ። እስከዛ ድረስ አትጨናነቂያ። በቃ ለማንኛውም አንድ ካፌ ቁጭ ብለን እናወራለን። እኔ የምልህ አሁንም ከኤፊ ጋር ትገናኛላችሁ እንዴ? አዎ። ምን ነው? አይ ምንም፣ አንዳንድ ጥያቄዎች ልጠይቅ ፈልጌ ነው። ምን ችግር አለው? ጠይቅኝ። ኤፊ ሪሌሽን ጀምሯል እንዴ? ምን ነው? ለምን ጠይቅሽ? አይ ከሰው ስለሰማው ነው። ቤቱ ሴት ይዞ ገብቷል ብለውኛል። እኔ እንጃ። ሪሌሽን ይጀምር አይጀምር አላውቅም። ታውቂዋለሽ፣ ኤፊን አድበስብሶ ማለፍ ነው የሚፈልገው።
ግን የሆነች ሴት ቤቱ አስገብቷል። ምን ትደባብቅለታለህ? እና ሴት ይዞ ከገባ ምንም የላቸውም እያልከኝ ነው? አይ ሄሉ፣ አንቺ እንደምታስቢው አይደለም። ድንገት በአጋጣሚ አንድ ሴት ቤቱ ገብታ እያገዛትና እየረዳት ነው። እኔ እስከማውቀው ድረስ አልጋውን ለቆላት ፍራሽ ላይ እየተኛ ነው። እሱማ አንተ የምታውቀው ነው። ሌሊት ሌሊት ምን እንደሚያደርጉ ማን ያውቃል? ድሮም እሳትና ጭድ አንድ ላይ ሲቀመጡ የሆነ ነገር መፈጠሩ አይቀርም። እንደዛ እኮ እሺ አሁን የምሰራበትን ቦታ አትነግረኝም? ለምን? ላናግረው ፈልጋለሁ እኮ። እንደዛ ከሆነ ለምን አትደውይለት? እሱ ጠፍቶኝ ይመስላል። ስደውልለት አያነሳም እኮ። ስትደውይ ካላነሳ ሊያናግርሽ አልፈለገም ማለት ነው። እንደዛ ሆኖ እኔ ይገባኛል ሊናደድብን እንደሚችል፣ ግን እኔ ጋር ካለው ነገር አይበልጥም። ደግሞ እሱን አግኝቼው ማውራቴ ለእሱም ጭምር ነው ጥቅሙ። የምርሽ ነው? አታምነኝም? እንደዛ ከሆነማ እንሂድ። እኔ የምልህ ኤፊ፣ ከሄለን ጋር ድጋሚ የመመለሱ አጋጣሚ ቢፈጠር ላይ የመመለሱ ሀሳብ አለ? የለኝም። ለምን? እንዳንመለስ ሆኖ ስለተቋጨ። ምናልባት የተለያያችሁበት ምክንያት አንተ እንደምታስበው ባይሆንስ? ምን ማለት ነው? አንተ እንደምታስበው ባይሆንስ ማለት ራሷ እኮ ነች መታ የነገረች። ምናልባት ከሰዎች ሰምቼ ቢሆን የሚያጠራጥር ነገር ሊኖር ይችል ነበር፣ ግን በገዛ አፏ ነው የነገረች። እሺ ያልነገረችህ ልትነግርህ የምትፈልገው ታሪክ ቢኖር ለመስማት አትፈልግም? አልፈልግም እኮ። ለምን? ምክንያቱም አዲስ ህይወት ስለጀመርኩ ያለፈው ህይወቴን በማሰብ አሁን ላይ ያለችዋን ሴት መጉዳት ስለማልፈልግ። አየህ ሄለን አሁን ላይ ምንም ትሁን ምንም ስለሷ አይመለከተኝም። አሁን ላይ የምጨነቀው በእጅ ላይ ስላለችዋ ሴት ነው። አሁን በእጅ ላይ ያለችዋ ሴት በህይወቷ በጣም ተጎድታለች። ስለዚህ እኔ ሌላ ተጨማሪ ጉዳት ልወድባት አልፈልግም። ግን ይህንን ስለ ሄለን መስማት ማልፈልገው ጠልቻት አይደለም፣ ለሰናይት ከፍተኛ ፍቅር ስላለኝ ነው። እንግዲህ ስሜታዊ ከሆንኩብህ በጣም ይቅርታ። አይ አልሆንክብኝ፣ ግን እችን ሰናይት ማየት ሳይኖርብኝ አይቀርም። ቆይ ግን ማን ብትሆን ነው እንደዚህ በአጭር ጊዜ ውስጥ በፍቅር ያዝረከረከች? እኔም አላቅም። እኔ ስለሷ የማውቀው አንድ ነገር በጣም መልካም፣ የዋህ፣ ሩህሩህና ቅን ሴት መሆኗን ብቻ ነው። እችን ሴት ነው እንግዲህ ያፈቀርኳት። አጅሪት ዛሬም ቤት ነው ያሉት? እና ሌላ ምን መሄጃ አለ? ማለት መሄጃ ስለሌለሽ ነው እኔ ጋር የመጣሽው? ወደህ ታዲያ ምን መስሎ ነበር? አይ እኔ ምስኪኑ፣ እኔማ የተወደድኩ መስሎኝ ነበረ። የዋህ አዳማየሽ። አይዞህ የኔ ቆንጆ፣ ቀልድ ነው። ትንሽም ቢሆን እኮ ቦታ ነገር እንኳን አለች። ኧረ ችግር የለውም። ትንሽም ሆነች ጎጥም ሆነች አንቺ ጎጥ ነው ብለሽ ካላስፈረሽኝ በስተቀር ቀስ ያልኩ ደላደላለሁ። አታስቢ እንዴ። አራት አረሳሽኝ። ቆንጆ የራት ቀሚስ ይዤልሽ መጥቻለሁ። እሷን ትለብሻለሽ። ዛሬ ውጭ ወተን ነው ራት መንበላው። አይ አልወጣም፣ ይቅርብኝ። ፊ
ለምን? አይ በቃ መውጣት ስለማልፈልግ ነው። ምን ማለት ነው መውጣት ስለማልፈልግ ነው ማለት? እንዴ እዚህ ቤት እኮ ከመጣሽ ኦልሞስት 1 ወር ሊሞላሽ ነው። 1 ወር ሙሉ ቤት ውስጥ መቀመጥ ትንሽ ለራስሽ ሳይከብድሽም እንዴ? አይከብደኝም። እንዴ ለምን ይከብደኛል? አይከብደኝም። እስከዛሬ ድረስ ውጭ ወጥቼ ምን አገኘው እንዴ? እድሜ ልኬን ውጭ ከኖርኩት ይልቅ እዚህ ያሳለፍኳቸው ሳምንታት ናቸው ለእኔ ትርጉም ያላቸው። አይከብደኝም፣ አልወጣም። ከወጣው ደግሞ ላለመመለስ ነው የምወጣው። እንዴ በቃ እሺ ተይው፣ ይቅር። ቤት ውስጥም እኮ መብላት እንችላለን። ሄሎ ኤርሚ። ወይ ሄሉ፣ ምን ነው ደውልልሻለሁ ብለህ ጠፋ? አዎ ትንሽ ስራ በዝቶብኝ ነው። በአካል ተገናኝተን እናወራለን ብዬ። ምን ነው የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም። ነገ በደንብ ቁጭ ብለን እናወራለን። ኤፊ ምን አለክ? ምንም ያለኝ ነገር የለም። ከስልክ ይልቅ ቁጭ ብለን በደንብ እናወራለን ሄሉዬ። እሺ ነገ በተለመደው ሰዓት የተለመደው ቦታ እንገናኝ። እሺ ሄሉዬ፣ በቃ ሰላም እደሪ። ደህና ደርሽ። ቻው። ከኔ ምንድን ነው የቀረሽ? ለምንድን ነው የማትተይኝ ሴትዮ? እኮ ይቅርታዬን እኮ ነው የምትፈልጊው። ይቅርታ አድርጌልሻለሁ። በቃ ተይኝ። እንደሱ አይነት ይቅርታ አይደለም፣ ከልብ የሆነ ይቅርታ ያስፈልገኛል። ሴትዮ ይሄ ከልብ ከአንጀት ምናምን የሚባል ነገር የለም። ይቅርታዬን ነው የምትፈልጊው? ይቅርታዬን ሰጥቼሻለሁ። በቃ ከጨረስን በእናትሽ ወደምትሄጂበት ሂጂ። አልገባም ኤፊ፣ እኔ ያለ አንተ ህይወት ከብዶኛል። እባክህ ሁሉንም ነገር ተውና አብረን እንደ ድሯችን እንሆን። ይቅርታ፣ ይህንን ነገር ማድረግ አልችልም። ይሄ ያለፈ ታሪካችን ነው። ስለዚህ አንቺም የኋላውን ማሰብሽን አቁሚና ስለ ወደፊት ህይወትሽ ማሰብ ጀምር። እሺ? አንተ እንደጀመርከው ማለት ነው። ማለት የማላቅ መስሎሃል? እቤት ውስጥ ላስቀመጥካት ሴት። ቆይ አንተ ምን አይነት ጨካኝ ነህ? ከመቼው እኔን ረስተህ እንዴት የራሱ ህይወት ጀመርክ? እኔ ሳላሳዝንህም? ለምንድን ነው የምታሳዝኝ? ለምንድን ነው ማዝንልሽ? አንቺ አይደለሽ እንዴ በላይ ላይ ከሌላ ወንድ ጋር ስትማግጭ የነበረው? ኧረ ኤፊ፣ እኔ አልደረብኩብህም። እየቀለድሽብኝ ነው። መውደዴን እንደ ሞኝነት ቆጥረሽ የተሳለቅሽበት አንቺ አይደለሽ? ራሴ በገንዘቤ የገዛውልሽን የራት ቀሚስ ለብሰሽ የቤተሰብ ፕሮግራም ነው ብለሽ ከማንም ጋር ስትማግጭ የነበረውን ማላቅ ይመስልሻል እንዴ? ንገሪ ነው ወይንስ እንደ ሞኝ ዝም ስላልኩሽ ነው? ኤፊ ምን መሰለህ፣ ስማኝ። አታፍሪም እንዴ? ደግሞ ራስሽ መተሽ የነገርሽኝን እውነት አሁን አይኔን እያየሽ ራስሽ ልትክጂኝ ትፈልጊያለሽ? ኤፊዬ ተረጋጋ። ምን መሰለህ አለሜ፣ እንደደረብኩብህ አልዋሻውክም። እሱንም ቢሆን እኔ ነኝ የነገርኩህ። ግን ቢያንስ ሁሉንም ነገር ልንገርህና ሰምተህ የፈለግከውን ትወስናለህ። መስማት አልፈልግም። በቃ መስማት አልፈልግም። ከዚህ በኋላ እንደፈለግሽ መሆን ትቻለሽ። ገባሽ አይደለም? እኔን ግን ተይኝ። ለምን? ምክንያቱም ዘመደ ወንዶችሽ ብዙ ስለሆኑ ለነሱ ጊዜ ብትሰጫቸው ይሻላል። ያው እነሱም እንደታኘከ ማስቲካ አኝከው እስኪጥሉሽ ድረስ ማለት ነው። አሁን እኔ ጋር መተሽ እንደዚህ ማላዘንሽ ምንም የሚለውጠው ነገር ስለሌለ አትልፊሽ። እንዴት አያመጣም? በዚህ ታሪክ ላይ እኮ ተጎጂዋ እኔ ነኝ። ስለዚህ ሰምተኸኝ ይቅርታ እንድታረግልኝና አብረኝ እንድትሆን ፈልጋለሁ። እባክህ እንደ ድሯችን እንሁን። አዝናለሁ። ይህንን ማድረግ አልችልም።
ምክንያቱም በህይወቴ ውስጥ ሌላ ሴት አለች። አሁን ያንቺ መተሽ ፈጥረሽ የምትነግሪኝን ታሪክ ሰምቼ እሷን መጉዳትም ሆነ ማሳዘን አልፈልግምም አልችልምም። ገብቶሻል አይደለም? ስለዚህ ባክሽ በቃ አትረብሽኝ። ከህይወቴ ውስጥ ውጪ ባክሽን። እኔ ሌላ አዲስ ህይወት ውስጥ ነኝ ያለሁት። አልችልም። ትችያለሽ አይደለም? ከኔ ጋር ተለያይተሽ ከኔ ጋር እንኳን ሆነሽ ከማንም ጋር መማገጥ ስለቻልሽ አሁን ከኔ መለያየት ትችያለሽ። አይገርምሽም? አረ ይፊታው እንደዚህ እያልኩ ሴናት ነካካ። እስኪ ለራሴ ስትይ ራስ ወዳድነትሽን ተይው። ራስ ወዳድሽ በሆንሽ ቁጥር ይሄ መጥፎ ማንነትሽ እየተገለጸ ይመጣል። እሺ በቃ እኔን ተይኝ። እኔ አዲስ ህይወት ውስጥ ነኝ ያለሁት። መልካም ህይወት ይሁንልሽ። አሁን ተነሽና ሂጂ በእናትሽ። በቃ ይሄ ነው ሰው። አዎ ይቅርታዬን ከሆነ የምትፈልጊው ምንም ችግር የለውም። ይቅርታ አድርጌልሻለሁ። ሲጀመርም እኔ በአንቺ ላይ ቅያሜ የለኝም። ግን አንድ ነገር ልንገርሽ፣ ከዚህ በኋላ ላይ ስለማልፈልግ ተመልሰሽ ወደ እኔ ህይወት ውስጥ እንዳትመጪ። ከጨረሽ ጨርሻለሁ። እባክሽ ሂጂ ሂጂ። ሄሎ ሄሎ። አሎ ኤርሚ። ካፌ ቁጭ ብዬ ቆየሽ እኮ አትመጭም እንዴ? ኤርሚዬ ይቅርታ ዛሬ መምጣት አልቻልኩም። ነገ እንገናኝ። ለምን? ምነው ችግር አለ እንዴ? አይ የለም እንዲሁ ስለደበረኝ ብዬ ነው። ምን ሆነሽ ነው? አትናገሪም እንዴ? አይ ዝም ብሎ ነገር ነው። ዝም ብሎ ነገር ማለት ምን ማለት ነው እንዴ? ኤርሚ ኤፊን እኮ አገኘሁት። አልፈልግሽም፣ ሌላ ህይወት ጀምሬያለሁ፣ የራስሽን ህይወት ጀምሬያለሁ። በጣም ታምሜያለሁ። ላብድልክ ነው። በቃ 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 ሄሉ ተረጋጊ። ነገ በደንብ ተገናኝተን እናወራበታለን። ምንም እናወራው ነገር የለም። እኔ እሱን አጥቼ መኖር አልችልም። ከዚህ በኋላ ማድረገው እኔ ነኝ የማውቀው። ቆይ እሺ ምን ልታደርጊ ነው? እሱን የምናየው ይሆናል። ሄሉ ራስሽን የሚጎዳ ነገር ምንም ነገር እንዳታደርጊ። ይሄን ያህል ሞኝ ሴት መስላል። ይሄን ያህል እንኳን ሞኝ ሴት አይደለሁ። ምን ማድረግ እንዳለብኝ አውቃለሁ። እሺ ምንም ነገር ከመወሰንሽና ከማድረግሽ በፊት እኔን ብታማክሪኝ ደስ ይለኛል። እሺ እደውልልሃለሁ። እሺ ቻው። አቶ ኤፍሬም እንደዚህማ አትጫወትብኝ። እኔ ስፈቅድልህ ብቻ ነው ሌላ ህይወት መጀመር የምትችለው። ከዛ ውጭማ መሳለቂያ አታረገኝም። እኔ ሄለን ደግሞ ስታው እንጂ ስታው ደስ አይለኝም። አሳያለሁ። ምን ሆነ አለ? ወይ ምን ሆነ ነው? ማረም ማረም የት ሄድክ? ማውራን አትሰማም እንዴ? ወይ አውራሽኝ እንዴ? አልሰማሁሽም። ምን ሆነሃል? ከገባበት ሰዓት ጀምሮ ፈዛል እያልኩ ነበር እኮ። ድካም ይሆናል፣ ስለደከመኝ ነው። እሺ እና ድካም እንዲለቀም ላድርግልህ? ምን ላድርግልኝ ቢለውን ሁለቱንም ዘፈኖች ዝፈኝልኝ። ከዛ በኋላ ምን ማድረግ እንዳለብሽ እነግርሻለሁ። ኧረ እባክህ ትጫወታለህ። ጭራሽ ደግሞ ሁለት ነው። ምን ላድርግልህ የሚለው ዘፈን በሙቋ ሀገርን ጥብስ አድርግ ይለቃል። በጣም ይሄን ያህል እንኳን አታግብጪኝ። አርፈሽ ዘፈኑን ዝፈኝልኝ። ወይ አዝናለሁ። ጣዝማ ማሪ ዘፈን አልችልም። ምን ጣዝማ ማር ደግሞ ምን ማለት ነው? እንጃ ምን ማለት እንደሆነ ደስ ሲለኝ ጊዜ ነው። በዛ ላይ ደግሞ ሁሉም ሰው ማሪ ማሪ ሲባል እስኪ ለለውጥ ጣዝማ ማሪ ልበልብኝ። አንቺ ልጅ ግን ጨዋታ በጣም ጨምረሻል። ምን ታደርገዋለህ? ድሮም እኮ እኔ ጋምጮሮ ይዞኝ ነው እንጂ ጨዋታ አልቻለም ነበረ። ደግሞ ጀምረሽ ነገር መብላት አይደል?
ይልቅ አሁን የሆነ ሀሳብ መጥቶልኛል። ሁለታችንም ዘፈን እንዘፍናለን። ቆይ ምን አይነት ዘፈንሽ? ዘፈኑን እንኳን አንቺ ምረጭ። እኔ ምረጥ? እሺ እንደውም ሁለታችንም እንቀባበለው ማለት ነው። ከበደ ከበደ ከበየ ጎምላላይ ማሚቴ 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 ባለቤቴ ባለቤቴ ማሚቴ ባለቤቴ ማሚቴ አይ ማሚ አይ ማሙ አስቆየው አይደል? ይቅርታ አንድ ያልጨረስኩት ስራ ስለነበር። ችግር የለውም። አንተ ግን በጣም ትገርም ሰው ነው። ምን ነው ነው ትለኛለህ እንዴ? እኔ ሆን ብዬ ቤት መምጣት ባቆምልህ እንኳን አንተና ብለህ አጠራኝም እንዴ? ቆይ በእኔ ምክንያት ቤት መምጣት ያቆምከው ለምንድን ነው? አዲስ ፍቅር እንድታጣጥም ብዬ ነው። እኔ ቀድሜ እንዳልወቅስህ ምክንያት መደርደርህ ነው አይደለም? ግን እንዴት ነው አዲስ ፍቅር እንዴት ይዞሃል? አታይኝም እንደዚህ ተስማምቶኝ? እባክህ ወረት እስኪ ይወጣላችሁ። አረ በስመ አብ አንተ እንደዚህ አትበል እንዴ! ምን ማሟረት ነው? ይልቅ መቼ ላስተዋውቅ? መተዋወቁ መች ይቀርልኛል ብለህ ነው ኤፊ? ግን የምር በደንብ አውቃታል? ተጠናምታችኋል? ማለት ባክግራውንዷን በደንብ አውቀኸዋል? አዎ ምንም የሚያጠራጥር የጀርባ ታሪክ እንኳን የላትም። የሚገርም በዚህ ዘመን መፈጠር ከሌለባቸው ቅንና በጣም የዋህ ከሆኑ ልቦች መካከል እሷ አንዷ ናት። ስለ ሰው አብዝቶ መጨነቅ በጠፋበት በዚህ ዘመን ስለ ሰው አብዝታ የምትጨነቅ ቀና፣ የዋህ፣ ሩህሩህ ልብ ያላት ሴት ናት። በእውነት እኔ እሷን በማግኘቴ በጣም እድለኛ ነኝ። አይ ኤፊ፣ አንዳንዴ እኮ ነገሮች እንዳሰብካቸው አይሄዱ። አሁን የምታየው ባህሪ አብረህ እየተኗኗርክ ስትመጣ እኮ ላታገኘው ትችላለህ። ስለዚህ በደንብ ጥንቃቄ አድርግ። ማለት አልገባኝም። ምን እያልከኝ ነው? ማለትማ ይኸውልህ ለስላሳ ባህሪ ካላቸው ይልቅ ቁጡ ሰዎች ልባቸው የዋህ ነው። ስለዚህ ይሄ የዋህነታቸውን አይተህ ለስላሳነታቸውን አይተህ እንዳትጎዳ ብዬ ነው። አሁን ገና የልቤን ነገርከኝ። አየህ ያቺ ሴት ማለት ሰኒ ነች። አንድ ነገር እርግጠኛ ነኝ ልንገርህ፣ ተዋወቃት፣ በጣም ትወዳታለህ። አይ እኔ እንኳን ይቅርብኝ፣ አንተ የተዋወቃት እዛው ይበቃል። እሺ በቃ ጊዜ ሲፈቅድ ትተዋወቃላችሁ። ኤፊ፣ እኔ ደስታህን ነው የምፈልገው። ስትጨናነቅ ማየት አልፈልግም። ሁሌ ሰላም እንዲሰማህ ነው የምፈልገው። አውቃለሁ ጓዴ። ይልቅ ቀለበት ላረግላት እያሰብኩ ነው። የምን ቀለበት? የአንገት። የምን ይለኛል እንዴ? የፕሮሚስ ነዋ። ምን ነው አላስተማመነችም እንዴ? ድንገት ላጥ የምትል መስሏት ነው የምታስራት? ውሽ አንተ ደግሞ አትቀልድ በእናትህ። እኔ እኮ ቁም ነገር ነው እያወራ ያለሁት። ምን ነው አልፈጠነም? ግን ትንሽ ብትረጋጉ አይሻልም? ታዲያ ምን ችግር አለው? የሰው ልጅ ከተዋደደና ከተሳሰበ ጊዜ መፍጀቱ እኮ ዘመንን ከማስረጀት ውጪ ምንም ያመጣው ለውጥ አለ? በቃ ከተዋደድክና ከተሳሰብክ መጠቃለል ነው። ጊዜ መፍጀቱ ብዙም አይታየኝም። እሺ ታዲያ እኔ ምን ልርዳ? ማለት ከኔ ምን ይጠበቃል? ቀለበት እንድታጋዛኝ እፈልጋለሁ። ያው አንተ እውቀቱ ስላለ ማለት ነው። ቀለበት? አይ እሱን እንኳን ማድረግ አልችልም፣ ይቅርታ። ምን ችግር አለው? አንተ እኮ ሙያ ውስጥ ስላለህ ነው። በኋላ የማይሆን ነገር ላይ የሆነ ነገር ወርቅ ቀብተው ከሚያታሉ ልጅ ምን አለበት አብረኝ ብትሄድ? የፈለግከውን ነገር እዘዘኝ ኤፊ፣ ይህን ግን ማድረግ አልችልም። ቆይ ምንድን ነው ችግሩ? ለዛውም ግብዳ ችግር ነው ያለው። ኤፊ ጊዜው እኮ ከፍቷል። እኔ እናንተ አብረን ሄደን ቀለበት ስንገዛ ላየን ሰው ጥንድ ነው የምንመስለው። መኮረጅ ልማዳችን ሆኖ የሰጡን ሁሉ እየተቀበልን ህይወታችንን ሰቀቀን አድርገነዋል። ሌላው ቢቀር እንኳን ኩረጃችን እንኳን በልክ ቢሆን ጥሩ ነው። ይኸው
የሚመክርም ሆነ የሚያማክር ተቆጪ በማጣታችን እዚህ ላይ ደረሰ። በል እንግዲህ ጊዜው እስኪስተካከል ጊዜ ያመጣብህን ጣጣ ራስ ትሻለው። ባይሆን ቀለበቱን ገዝተህ ስትመጣ እኔ ቼክ አደርግልሃለሁ። የጀመርኳት ስራ ላይ ልጨርሳት፣ እደውልልሃለሁ በኋላ። እሺ የምትጠጫለሽ? የሚጠጣ ነገር ላምጣልሽ? ምንም አልፈልግም። ማውራት ብቻ ነው ፈልገው። ቁጭ በይና እናውራ። ሄለን እባላለሁ። መቼም ኤፊ ስለኔ ይነግሩሻል። አዎ፣ ግን ኤፊ የለም ብዬ ነው። አይዞሽ፣ ግራ አትጋቢ። መጥፎ ነገር አስቤ አይደለም የመጣሁት። አይ ኧረ እኔ እንደዛ አላሰብኩም። ይገባኛል። ነገሩን ግልጽ ለማድረግ ያክል ነው። የጓደኛዬ ልደት ቀን ነበር ነገሮች ሁሉ የተበላሹት። ታውቂያለሽ፣ እኔ ኤፊ ልጅነቴን፣ ህይወቴን፣ ሁሉን ነገሬን ሰጥቼ ነበር ማፈቅር። አንድ ቀንም ቢሆን እሱን አጣለሁ የሚል እምነት ኖሮኝ አያውቅም። ግን ምን ዋጋ አለው? የሰው ልጅ እንደሚያስበው ብቻ አይኖርም። ህይወት ምን ሰዓት ላይ እንደምትከዳሽ አታውቂም። ቆይ ሴት ልጅ ተደፈረች የሚባለው መቼ ነው? ጫካ ውስጥ ተደብድባ ስትደፈር፣ ወይስ ታግላ ማሸነፍ ሲያቅታት ልብሷ ተቀዶ ጥቃት ሲደርስባት ነው? ወይስ መቼ? ቆይ ሴት ልጅ በነፃነት ልደት ማክበር አትችልም? ወይስ ልደት ለማክበር ስትወጣ ጥቃት ቢደርስባት ልደት ለማክበር ማን ውጭ አለሽ፣ አርፈሽ ቤት ለምን አልተቀበልሽም መባል አለባት? እርግጥ ነው ሴት ልጅ ለደህንነቷ ስትል ብዙ ነገር ባትዳፈር ጥሩ ነው። ነገር ግን ይሄም ቢሆን ጥፋተኛ ሊያደርጋት አይገባም። የትም ትሂድ የት ያለ ፍላጎቷ ምንም ሊደረግባት አይገባም። ግን ምን ዋጋ አለው? ተራ ዘራፊና ልጁን የሚደፍር አባት እኩል በሚቀጣበት ሀገር ምንም ነገር ቢፈጠር ምንም አይገርምም። የሆነውን ነገር ምነግርሽ አማራጭ ስለሌለኝ ነው። ነገሩ የሚጀምረው እዚህ ጋር ነው። ያን ዕለት የጓደኛዬን ልደት ለማክበር ነበር ወደ ክለብ የሄድኩት። ቀን ስለነበር ምንም ነገር እንደማይፈጠር እርግጠኛ ነበርኩ። በዛ ላይ ፕሮግራሙ ላይ ምንም አይነት አልኮል እንደሌለ ስለተነገረኝ ነፃ ሆኜ ነበር የሄድኩት። ግን ምን ዋጋ አለው? ከሌላቸው በላይ ገንዘብን በሚያስቀድሙ ስግብግብ ነጋዴዎች ከውጭ ባዩት ቢዝነስ ጉዳቱን እንኳን ሳያገናዝቡ በሚሸጡት እጽ የተከላከለበት ኬክ ሁሉን ነገር ይናጣው። ስንቷ ሴት ናት በዚህ ምክንያት ልጅነቷን የተነጠቀችው። ኬክ ከበላው በኋላስ ራሴን አላቅም ብትል ማን ነው የሚያምናት? እኔ እኮ ያጣሁት ኤፊን ብቻ አይደለም ልጅ መውለድ ተስፋዬንም ጭምር እንጂ።
ማለት ልጅ የመውለድ ተስፋዬን ስትይ አልገባኝም። ያኔ በተፈጠረው ነገር ምክንያት አርግዤ ነበር። ያንን የተረገመ ጽንስ ላለመውለድ ውርጃ ፈጸምኩኝ። ህመሙ በጣም ከባድ ስለነበር በጣም ማህፀኔ ተጎድቶ ነበር። ድጋሚ መውለድ እንደማልችል ነገሩን። ለኤፊም ቢሆን እኮ የነገርኩት እኔ ነኝ። ግን እሱ እኔን ትንሽ ከመረዳት ይልቅ ጫፉን ብቻ በመያዝ የራሱን ህይወት ጀመረ። ግን ይገባዋል። እኔ እሱን አጥቼ መኖር አልችልም። እሱ ግን ጥሩ ህይወት ይገባዋል። እኔ ኤፊን አጥቼ መኖር አልችልም። በቃ ግን አጥቼዋለሁ። ታይ እንደሱ አትበይ። ቃሉ ምን ለውጥ ያመጣል? ዋናው ያልኩት ነገር ልክ መሆኑ። ሄለን አልገባሽም። አሁን አንቺ ስለ ራስሽ ታሪክ ስትነግሪኝ እኔ ደግሞ ስለ ራሴ ታሪክ ነበር የማስበው። በዚህ ታሪክ ውስጥ ያንቺን መጎዳት ስትነግሪኝ እኔ ጉዳት ነበር የሚታይ። እኔ ነኝ ያለ ቦታ የተገኘሁት። ስለዚህ ከመሀላችሁ እወጣለሁ። ኤፊም ቢሆን እንደምታስቢ አይነት ወንድ አይደለም። የደረሰብሽን ነገር ቢያውቅ ኑሮ ይህን ያህል ርቆ አይጓዝም ነበር። ስለዚህ እኔ ከመሀላችሁ እወጣለሁ። እሺ? ሲጀመርም እኔ ለመከራ እንጂ ለእንደዚህ አይነት ህይወት አልተፈጠርኩም። ይህን መጥፎ ጣፋንታ አንቺ ላይ እንዲደርስ ያደረገውን ሰው አግኝቼ ልቀጣልሽ ባልችል እንኳን ያገኘሁትን ህይወት ግን ለአንቺ በመስጠት ልክስሽ እፈልጋለሁ። እኔ መከራውን ህይወት ስለለመድኩት አይከብደኝም። አይሆንም። ይሄ እኮ ፍቅር ነው። ማንም ሰው ሲፈልግ የሚጀምረው ሳይፈልግ ደግሞ የሚያቆመው አይደለም። በዛ ላይ ኤፊ ምን ሲያጣ መጎዳቱ ሳያዝ ድጋሚ ደግሞ አንቺን አጥቶ እንዲጎዳ አልፈልግም። አይጎዳም። አንቺን ማጣቱ የጎዳውን ያህል ወደ አንቺ መመለስ እንደማይጎዳው አውቃለሁ። ቢጎዳውም ደግሞ ለትንሽ ጊዜ ነው። እኔ የምልሽን ብቻ ስሚኝና ባትስማሚ የሚለወጥ ነገር ስለሌለ በእኔ ሀሳብ መስማማት አለብሽ። አይዞሽ፣ እሺ? አይዞሽ። እናትዬ ምን ሆነሻል? ምኑ? አይ አትቆጫ፣ ፈዘሻል ብዬ ነው። እንደ አንቺ ነገር እየገረመኝ እኮ። የእኔ ነገር ምን ይገርማል? በቃ ምንችትና ፍቅር አንቺን አስረስቶኝ ሄጄ ነበር። አሁን ወደ ቀልቤ ስመለስ መጣሁ። ቆይ ግን ልጅነት ነው ወይስ ጅልነት? ሰው በአሁኑ ሰዓት የሰውን ህይወት ለመንጠቅ ይሯሯጣል። አንቺ ያገኘሽውን ህይወት ጥለሽ ትመጫለሽ? አይ ያ ህይወት ሲጀመርም የኔ ህይወት አልነበረም፣ የሄለን ህይወት ነው። ሄለን ለኤፍሬም የምታስፈልገውን ያህል እኔ አላስፈልገው። እሷ ደግሞ ለሱ የከፈለችውን ውለታ እኔ መክፈል አልችልም፣ አልከፈልኩትም። ኤፊ ደግሞ ስለኔ ያለፈ ታሪክ የሚያውቀውም ነገር የለም፣ ያደረኩትን የማያውቅ አልነገርኩትም። ቢያውቅ ምን ሚል ይመስልሻል? አይ በቃ ያለፈው አልፏል፣ ከዚህ በኋላ እኔ ያለሁልሽ ነው ወይስ አይለኝም? አይሽ ሄለን የተፈጠረውን ነገር ጫፉን ብቻ ስትነግረው ጫፉን ብቻ ሰምቶ ነው ትቷት ሄደው። ለዛውም የእሷ ከኔ አይከብድ። ቆይ አንቺ ግን ምን አደረግሽ? ምንም እኮ አላደረግሽ። እሱን አንቺ ነሽ የምትይው። እሱ እንደዛ ላይ ያስብ ይችላል።
ሲጀመር እኔ ሄለንን ምክንያት አደረግኩ እንጂ ሁልጊዜም ሳስበው ያለፈ ህይወቴ የወደፊት ህይወቴ እንደሚያበላሸው አውቅ ነበር። በይዘው እባክሽ አንቺ እንደሆነ ድርቅ ካልሻ መመለሻ ነው። እውነትሽን ነው፣ ይሻላል። ገና ከመምጣቴ ጭቅጭቅ ጥሩ አይደለም። ዓለማችን ላይ ሙቀት የጨመረው በጭቅጭቅ ምክንያት ነው ሲባል ሰምቻለሁ። ግን እናቴ ጥዬሽ ስሄድ ተናደሽብኛል ወይስ ናፍቀሽኛል? አይ አሁን ሰው ባንቺ እናደዳል። እርግጥ ነው ግን ዶክተር ሺ እየተመላለሰ ሲጠይቀኝ ትንሽ ስጋት ይገኛል። እንዴ ዶክተር ስዩ እየመጣ ይጠይቅሽ ነበር? አንቺ በየሽበት ስለኔ ነው እያወራሽ ሰጪና ጠያቂዬ መስሏል። ይኸው እሑድ አንድ ቀን እንኳን ቀርቶ አያውቅም ዶክተር። አይ አንቺ ውለታማ። አራት አካብጅ እናት አታካብጂው። እኔ አሁን ይልቅ ነገ በጠዋት ነው የምነሳው። ባይሆን እንግዲህ ለዛሬ አፓርታማሽን ልጋፋሽ ነው። በአፓርታማዬ ማላገጥ ጀመርሽ? ችግር የለም። ከምን እንደሚጀምርልህ አላውቅም። ብቻ ግን ሳታውቀኝ ለሰጠኝ ፍቅርና ክብር በማመስገን ብጀምር ደስ ይለኛል። አንተ ማለት ለኔ የዚች ዓለም ጥሩ ገጽታዋ ነህ። ወንድ ልጅ አውሬ ነው ከሚል አመለካከት አውጥተህ የወንድ ልጅ መልአክ አለው እንድል አሳይተኛል። አንተን በማግኘት የሆንኩትን ሁሉ ነገር ረስቼ አዲስ ሰው ሆኜ ነበር። ግን ምን ዋጋ አለው? ምንም ይሁን ምን ያለፈ ታሪኬን ልቀይረው አልችልም፣ ወይንም ሙሉ ለሙሉ ላጠፋው አልችልም እና መሄድ መርጫለሁ። አንተም ቢሆን እኔን ረስተህ ከሄለን ጋር የድሮ ፍቅርህን ማደስ አለብህ። እሷ ናት ለአንተ የተፈጠረች ሴት። አንተ ስለ ሄለን ብዙ ያልገቡና ያልተረዳሃቸው ነገሮች አሉ። በቻልከው ፍጥነት አግኛትና አዋራት። ምንም ቢሆን ምን የእሷን እውነታ መስማት አለብህ። መነጋገር ብዙ ነገር ይቀይራልና። እናም እባክህ ለእኔ ስትል ሄለንን ስማት። እባክህ እኔን እንዳለፈው ወንዝ አድርገህ ቁጠረኝ። በቃ ሄጃለሁ፣ አልመለስም። ነገር ግን አንድ እንድታደርግልኝ የሚፈልገው ነገር አለ። ግን የምትችል ከሆነ ብቻ ነው። አንድ ወይዘሮ አሰለፈች የሚባሉ እናት አሉ እና እኚህ እናት በጎዳና ላይ ነው የሚኖሩት። ያሉበትን አካባቢ ከጀርባው ጽፌልሃለሁ። በሚመች ጊዜ ሂድና አግዛቸው፣ እርዳቸው። እኔ ከእርሳቸው ጎን ስለማልሆን ብዙ ችግር ሊገጥማቸው ይችላል። ሰው ያስፈልጋቸዋል። አደራ ይህንን ብቻ አድርግልኝ። አፈቅርሃለሁ። መልካም ህይወት ኤፊ። ሃይ ሄኒ፣ እንዴት ነህ? እስቲ ዛሬ ከስራ ስትወጣ የተለመደችውን ያስለመድከኝ። ወይ ሄሉዬ፣ በጣም ይቅርታ ዛሬ አልችልም፣ ስራ አለብኝ። ምን ነው ስራ ይቀርማል? በጣም ትገርማለህ። አትረሱም ሲስጠላ። ሃሎ ቤኪ፣ የአራዳ ልጅ አባቴ ደህና ነህ? እስቲ ስንት ቀን የጨቀጨከኝ ጉዳይ ተሳክቷል። ዛሬ አንገናኝም? ምን? ወይ አይቶ እንዴት አደሩ? እናትየው ዘንድሮን በጧት መነሳቱን አልተውሽም? ምን አገኘው ብዬ ተኛለሁ። ያው እርጅና ምናምን የሚባል ነገር አለ አይደል? እናቴ ደግሞ በዚህ መጣሽብኝ። እኔ ገና እናትዬ አንድ ፍሬ ልጅ ነኝ። ለኔም ያርግልኝ፣ ሺህ ዓመት ኑሪ። ደግሞ በጠዋት ወዴት ልትሄጂ ነው? ዶክተር ስዩ ምን አግኝቼ ልመጣ ነው? እሱ ከነገ ወዲያ ይመጣ የለ እንዴ? እዚህ እኔን ለማየት እመጣለሁ ብሎ የለ እንዴ? አይ አስቸኳይ ጉዳይ ነው፣ ፈጥኜ መሄድ አለብኝ። እኔ እንደው ልፊ ቢልሽ እንጂ 2 ቀን መታገስ አቅቶሽ? አይ መፍጠር አለብኝ። እኔ ራሴ ሄጄ አግኝቼው መወሰን ያለብኝ ነገር አለ። ለማንኛውም ግን 50 ብር ነገር ይኖርሽ? ሂጂ፣ ትራሱ ስራ አለልሽ። ትራሱን ብድግ አድርጊና ውሰጂ። ግን ለምኑም ይሆንሻል 100 ብር አድርጊ። እሺ ነገሩ ነጥሽ ነው። ዘንድሮ 50 ብር አስፋልት እንኳን አዎ
ጨማምረሽ ውሰጂ። ያጅል ኤፍሬም ጋር ለውለት እንጂ ሃይ ኤፊ እንዴት ነህ? ማሬ ናፍቃኛል። በቃ የተለመደው ቦታ በተለመደው ሰዓት እንገናኝ። እሺ እኔ ቆንጆ አየኔ ምስኪን ሄሎ ሄሎ፣ ዶክተር ሰላም ነው? ሰላም ነው። ማን ልበል? ሰናይት ነኝ። ኦ ሰናይት፣ የት ጠፍተሽ ነው? ሰላም ነው? አለ ዶክተር ሰላም ነው። አንተ እንዴት ነህ? ሰኒ ደህና ነኝ። ድምፅሽን ስለሰማሁት በጣም ነው ደስ ያለኝ። አም ሶ ሃፒ። የት አካባቢ ነው ያለሽው? ሰፈር አካባቢ መውጫ ያለችው ሱቅ ጋር ነው ያለው። በኋላ ላይ ከተመቸ ቢሮ ልምጣና እናውራ። ኖ ኖ ኖ ኖ፣ ባይሆን ያለሽበት ቦታ ከ30 ደቂቃ በኋላ መጥቼ አገኝሻለሁ። እዛው ጠብቂ። እሺ ዶክተር፣ አመሰግናለሁ። ደህና አደሩ እማማ? ደህና አደርክ ልጄ? እግዚአብሔር ይመስገን። ኤፍሬም እባላለሁ። ሰናይትን ፈልጌ ነው የመጣሁት። ትኖራለች? ሰናይት ማልዳ ነው የወጣችው በጠዋት። ወዴት ይሆን ሄደችው? አልነገረችሁትም? አረ ነግራኛለች። ዶክተር የላገኝ ብላኝ ነው ሄደችው። የምን ዶክተር? አይ ልጄ ምንም ነገር አልነገረችም? አረ በፍጹም። ምስኪና ና አረፍ በል እስቲ። ዶክተር እንዴት ነሽ? ሰላም ነሽ? ሰላም ነሽ? አለኝ። ሰላም አለኝ። እንዴት ነሽ? ደህና ነኝ። የት ጠፍተሽ ነው እንደዚህ ያስጨነቅሽ? አለኝ። ደህና ነኝ። አንተ እንዴት ነህ? ሰላም ሰላም ነው። እንዴት ነሽ? ደህና ነኝ። ይገርምሻል፣ ስንት ጊዜ መሰለሽ ቤት መተሽ እንዳታጭኝ ብዬ ቤት ቁጭ ብዬ የጠበቅኩሽ። ያን ጊዜ ድንገት ደውዬ ከቤት ውጭ ስላልኩሽ በዛ ተናደሽ የጠፋሽ መስሎኝ ነበር። አረ ወይዘሮ አሰለፍንም አግኝተሻቸው እንደማታውቂ ሲነግሩኝ በጣም ነበር ያስጨነቅሽኝ። አረ ዶክተር እንዴ አንተን እንዴት እቀየማለሁ? ያን ሁሉ ውለታ ውለህልኝ። ለዛም እኮ ምክንያቱንም ነግረኸኛል። እኔ እዛ በመቆየቴ ያው ብያዝ ኖሮ ለእኔ ብቻ አልነበረም ለአንተም ችግር ስለሚፈጥርብህ መሄዴ እንኳን ጥሩ ነው። እኔ አልተቀየምኩም። እሱስ ትክክል ነሽ። አማራጭ ቦታ ልጠቁምሽ ግድ ይል ነበር። ኧረ ምን ችግር የለም ዶክተር፣ አልፏል። አሁን እሱን እንተውና እስኪ ስለ ዛሬ ጉዳያችን እናውራ። ኦኬ፣ ምንድን ነው? ዶክተር መመለስ ፈልጋለሁ። ምን? ይኸውልህ ልጄ አንተ ስለ ሰናይት የማታውቃቸው ብዙ ነገሮች አሉ። አንተ የምታውቀው ከባህር ላይ ቅንጣት ታክል። ሰናይት ማለት ከልጅነት እስከ እውቀት ድረስ በመከራ ያለፈች ልጅ ናት። አሁንም እያለፈች ያለች ልጅ። ይኸውልህ ይሄ መከራውም እየተከተለ አሁንም ያሰቃያታል። አሁን ልታገኘው የሄደችው ዶክተር ከፈጣሪ በታች የእሷን ህይወት ያስተካከለ ዶክተር። እሱ ባይኖር ኖሮ እናንተም ባልተገናኛችሁ የሆነው ነገር ሁሉ ባልሆነ ነበር። እንዴት? ይኸውልህ ሰናይት የአእምሮ ህሙማን ሆስፒታል ውስጥ ገብታ ነበር። ነገር ግን ፍጹም ጤነኛ ነበረች። ግን ይህንን የተረዳው ዶክተሯ ስራውን አደጋ ላይ ጥሎ ከሆስፒታል አስመለጣት። በዚህም ሳያበቃ ቤቱ ሸሽጎ አስቀምጧት ነበረ። ግን ብዙ ሊያቆያት አልቻለም።
ለምን? ምክንያቱም በቀላሉ ከሆስፒታል በሽተኛ ማምለጥ ስለማይችል ከሆስፒታሉ ሰራተኞች ወይም ከዶክተሮቹ እሷን የረዳት ሰው እንዳለ ጠረጠሩ። ዶክተሩም ድንገት ፍተሻ ሊደረግ እንደሆነ ከቅርብ ሰው ሰማ። በፍጥነትም ደውላ ቤቱን ለቃ እንድትወጣ ነገራት። እሷም የት እንደምትሄድ ሳታውቅ እግሯ ወደ መራት ሮጠች። በስተመጨረሻም ሩጫዋን ያንተ ቤት ላይ አሳረፈችው። ይህን ደግሞ ያደረገው እግዚአብሔር ነው። ከስንት ሰው ቤት ላይ መርጦ አንተ ቤት ላይ የጣላት መከራሽ ይብቃ ቢላት። ቆይ ማማ፣ እኔ ያልገባኝ ነገር እሷ ጤነኛ ከሆነች ለምን ሆስፒታል ገባች? ብዙ ነው ታዲያ። ብቻ ግን ልጄ ይሄ የራሷ የሆነ ፈጠራ ነው። ማለትማ ይኸውልህ የአእምሮ በሽተኛ ከሆነች ሕግ ፊት እንደማትቀርብ ስለምታውቅ የውሸት እብድ ሆነች። ቆይ ይህን ያህል የሰራችው ወንጀል ከባድ ነው እንዴ? በእሷ ዓለም ውስጥ ሆነ ስትመለከተው እሷ ያደረገችው ነገር ትክክል ነው፣ ግን በሕግ አንጻር ስታየው ግን ከባድ ወንጀል ነው። ምንድን ያደረገችው? ሰው መግደል። በጭራሽ አይሆንም። ይሄ እብደት ነው። ትክክል ነው ዶክተር፣ ትልቅ እብደት ነው። ለዛም ነው ወደ ቦታ ልመለስ ነው። ምንድን ነው የሆንሽው ነገር? አይ ምንም አልሆንኩም፣ ግን ለእኔ ባልተፈጠረ ዓለም ውስጥ መዳከር ሰለችኝ። አሁንማ ሳስበው በቃ ይህ ዓለም የኔ አይደለም። በቃ ወደ ራሴ እውነታ፣ ወደ ራሴ ዓለም መመለስ ስለፈለግኩ ነው። በቃ ሰናይት፣ የማይሆን ነገር ነው እያወራሽ ያለሽው። በፍጹም በጭራሽ ሊሆን አይችልም። ዶክተር ይቅርታ አድርግልኝ በጣምና እያስፈቀድኩ ግን አይደለም። ያው ውሳኔን እያሳወቅኩ ነው ያለሁት እና ሳልነግር ከማደርገው ብዬ ነው። ቆይ ዶክተር፣ ከሆስፒታል መውጣት አትችልም እያልከኝ ነው? አዎ፣ በፍጹም መውጣት አትችልም። ነፃ መሆኗን ማረጋገጫ ማቅረብ ቢቻልስ? ምን አይነት ማረጋገጫ? አላውቅም። አንተ ነፃ ናት ብለህ ብትጽፍላት ብዬ ነው። በፍጹም አልችልም። ለምን? ምክንያቱም የእሷ ኬዝ ከባድ እንደሆነ ነው የሚታወቀው። በዛ ላይ አምልጣ የተመለሰች ሴት ናት። ሕክምናዋን ደግሞ እንደገና ነው የምትጀምረው። ቆይ እሺ፣ ከመጀመሪያውም ጀምሮ በሽታው እንደሌለባት ብትጽፍላት? እንደዛ ከሆነማ ኬዙን ፍርድ ቤት ነው የሚይዘው። እሺ ዶክተር፣ ላገኛት እፈልጋለሁ። ማግኘት ይቻላል አይደለም? አይቻልም በፍጹም። ለምን? ለጊዜው ከዶክተሯ ውጪ ማንንም ማግኘት አትችልም። እባክህ ዶክተር እርዳኝ። የግድ እሷን ማግኘት አለብኝ። እባክህ እንደምንም አመቻችልሃለሁ። እስኪ እሺ። እና መቼ ታገናኘኛለህ? በሳምንት አንድ ቀን እኔ ጋር ምርመራ ስላላት በዛ ሰዓት ላመቻችልህ እችላለሁ። እሺ ዶክተር፣ በጣም አመሰግናለሁ። እሺ፣ መሄድ አለብኝ፣ ስራ አለብኝ። እሺ። ቆይ ዶክተር፣ ምንድነው ችግር አለ እንዴ? ሰኞ ነች። ትመጣለች። ትንሽ እዚህ ከመምጣቷ በፊት ትንሽ አመማሯ ስለነበረ
ሕክምና እያደረጉላት ስለነበረ ምን ሆነችብኝ? ወደዚህ ልመጣ ስትል ትንሽ አመም አድርጓት ስለነበረ ሕክምና እየተከታተለች ነው። ጨርሳለች። ሰኒ ምንድን ነው ያደረግሽው? በቃ ዝም በል። እኔ የምልህን ብቻ ጸጥ ብለህ አዳምጠኝ እስኪ። ተጫወቱ በቃ። እኔ የምሄድበት ቦታ ስላለ ድረስ ነው የምመጣ። ቆይ ምንድን ነው ማዳምጥሽ? ምን የረባ ነገር ልትነግሪኝ ስለሆነ ነው አዳምጠኝ የምትይኝ? ከዚህ በኋላ የትኛው ንግግርሽ ነው እኔን የሚያረጋጋኝ ደስተኛ የሚያደርገኝ? ቆይ እኔ ያለሁበት ስቃይ አይታይሽም እንዴ? እንዳሰቃየው ይገባኛል እኮ ግን አይገባሽም። በጭራሽ ሊገባሽ አይችልም። እኔ ያለሁበት ቦታ ላይ ቆመሽ ካልሆነ በስተቀረ አሁን ያለሁበት ስቃይ በጭራሽ ሊገባሽ አይችልም። ለነገሩ ይሄ የሁሉም ሰው ባህሪ ነው። እኔ ጫማ ውስጥ ገብተሽ የኔን ስቃይ ካላየሽ በስተቀር በጭራሽ እኔ አሁን ያለሁበት ስሜት በፍጹም ሊገባሽ አይችልም። በፍጹም ልክ ነህ። ሁሉም ሰው ሌላ ሰው ላይ የሚደርሰው ስቃይ ራሱ ጋር እስኪደርስ ድረስ ይጠብቃል። ለዛ ነው ለውጥ የማናመጣው። እኔም የሁሉ ስቃይ ሲደርስብኝ አካባቢ የነበሩ ሰዎች የኔ ስቃይ ነው ወይም የኔ ችግር ነው ወይም የልጄ ስቃይ ነው ብለው እንኳን ቢያስቡ ዛሬ እኔ እዚህ አልገኝም ነበር። ታዲያ ከኔና ከአንቺ ጋር ምን ያገናኘዋል? ያ ሌላ ይሄ ሌላ ምን ያገናኘዋል? ያ ሌላ ይሄ ሌላ ምኑ ነው? ያ ሌላ ይሄ ሌላ ሲጀመርም አንደኛው የአንደኛው ውጤት ወይም ደግሞ አንደኛው የሌላኛው መንስኤ ናቸው። እኔ ህይወቱም ውስጥ የሆነው ይሄ ነው። ያ ሌላ ይሄ ሌላ ብሎ ነገር የለም። ሁሉም ነገር እንደ ሀረግ ነው ተያይዞ ይወረደው። እሺ አንድ ጥያቄ ልጠይቅሽ። ተመልሰሽ ሆስፒታል የገባሽበት ምክንያት ምንድን ነው? መቼም ሄለን ናት እንደማትይኝ እርግጠኛ ነኝ። አይዞህ አልልም። ሄለን እኔ ህይወት ውስጥ የመጣችው ባይሆን እሷ ማላሽ ነገር በውሳኔ እርግጠኛ እንደሆን አግዛኛለች። ከዛ ውጭ ግን ሁሉም ነገር የነበረኝ ሀሳብ ነው። እሺ ታዲያ ምክንያትሽ ምንድን ነው? ፍርሃት። ፍርሃት። እስኪ አንድ ነገር ልጠይቅ። ከ15 ዓመቷ ጀምሮ በአባቷ እየተደፈረችና እየተሰቃየች እንደሚስት ሆና የኖረች ሴት ልጅ ምን ላትፈራ ትችላለች? የወር አበባ እንኳን ማየት ከጀመረች በጥቂት ጊዜያት ውስጥ 18 ዓመት ሳይሞላት አርግዛ ከአባቷ የወለደች ሴት ምን ላትፈራ ትችላለች? እናቴን በሞት የተነጠቅኩት በ14 ዓመቴ ነበር። ስቃይም የጀመረው ከዛን ጊዜ ጀምሮ። ያ ጭራቅ ሰውዬ የእናቴ ሙት ዓመት እንኳን ሳይወጣ ነበር ሴት ይዞ መምጣት የጀመረ። በቃ የዘውትር ተግባሩ መጠጥና ሴት ብቻ ሆነ። እንደዛም ሆኖ ግን የአባትነት ፍቅር ያልቀነሰም ነበር። እንዲያውም በተቻለኝ አቅም በህፃን አይምሮ እንኳን የማስበው እሱን ደስተኛ ስለማድረግ ነበር። ግን አልሆነ። ታውቃለህ፣ እናቴ ከሞተች ከ1 ዓመት በኋላ ርኩስ ሰውዬ ልጁን ገላ መመኘት ጀመረ። በወጣው በገባው ቁጥር ገና ማጎጥቆጥ የጀመሩ ጡቶችን መንካት ጀመረ። በቃ ሰኒ፣ ይህን ያህል የሚረብሽሽ ከሆነ በቃ ይቅርታ። ይኸው አልተውም። ታዳምጠኛለህ? ያን ቀን ልጅነቴን፣ ክብሬን፣ ህይወቴን፣ እምነቴን፣ ሁሉን ነገሬን ነበር የነጠቀኝ። እሺ፣ ከዛን ጊዜ ጀምሮ ሴት ይዞ መምጣት አቆመ። እኔ ብቻ ሆንኩኝ የሱ ሴት፣ ሚስቱም ልጁም ነበር። ታዲያ ይህ ሁሉ ነገር ሲሆን፣ ያ ሁሉ ስቃይና ግፍ እኔ ላይ ሲካሄድ ሁሉም የአካባቢው ሰው ያውቅ ነበር። አንድም ሰው ለማስቆም አልሞከረም። የባስ ብለው ከጀርባዬ አባቷን አግብታ የምትኖረው እያሉ ነበር የሚያምኑ። ዘግቼም ቢሆን በ17 ዓመት የወር አበባ ማየት ጀመርኩ። ግን ባልጀምር ይሻለኝ ነበር። ያጭራቅና ርኩስ ሰውዬ በተደጋጋሚ ልጅነቴን ማርከሱ እንኳን ሳያንሰው ወጣ በገባ ቁጥር ጥብስ ብሎ ሰክሮ እየመጣሁ እንዲደበድበኝ ነበር። ምቱና ስቃዩ ሲበረታብኝ ግን ከዚህ ጅሮ ምንም የማይሻል ነገር የለም ብዬ ቤቱን ጥዬለት ወጣ። ያን ጊዜ ነበር እናት አሰለፍን ያገኘኋቸው። ለምና እያደረች ካላት በላይ የምትረዳኝ እናት ሆነችልኝ። ደስም አለኝ። የሰላም እንቅልፍ መተኛት ጀመርኩ።
ግን ይሄ ደስታዬ ወር እንኳን ሳይሞላው ማርገዜን አወቅኩ። በሆዴ ያለው ጽንስ እናቱም እህቱም መሆኑን መንገሬ ከአይምሮዬ በላይ ሆነብኝ። ታውቃለህ? ከአይምሮዬ በላይ ማለት ነው። ለማስወረድ ወሰንኩ። ግን የወሰንኩበት ጊዜ በጣም የዘገየ ስለሆነ ለጤና አስጊ እንደሆነ ተነገረኝ። እናት አሰለፍም ለእሷ ስል እንድተወው ነገረች። እኔም ለእሷ ስል ማስወረዱ እንድተወውም የአባቴን ልጅ ግን ማሳደግ አልፈለኩም። እናም ልጁን ከወለድኩት በኋላ በወራት ውስጥ መንገድ ላይ ጥየው ተመልሼ ለምኜው አባቴ ቤት ገባሁ። ግን እኮ ልጅሽን መጣል አልነበረብሽም። ያልገደልኩትም እኔ ስለሆንኩ። እሺ ቆይ ይህንን ሁሉ በደል ያደረሰብሽ ሰው ቤት ውስጥ ተመልሰሽ ለምን ለመኖር ገባሽ? ለበቀል ለበቀል። ደግሞም ተሳክቶልኛል። የበደሉን ያህልም ባይሆን የፍላጎቴን ያህል አሰቃይቼ ገድየዋለሁ። ቢያንስ የስቃይ መንስኤ የሆነውን ሰውዬ ቀጥቼ ገድየዋለሁ። በዚህ ደግሞ ቅንጣት ያህል እንኳን ጸጸት አይሰማኝም። ታዲያ ጸጸት ካልተሰማሽ ለምን ታመሽ ወደ ሆስፒታል ገባሽ? ታመም አይደለም ሆስፒታል የገባሁት፣ ከእስር ቤት ስለሚሻል ስለገባኝ ነው። እንዴት ማለት? በቃ እኔ ለአመታት ስሰቃይ ዝም ብሎ የነበረ ፍጥር ልክ የዛን ጭራቅ ሞት ሲሰማ መንጫጫት ጀመረ። እናም ገድሎኝ እንደገደልኩት እንኳን እንዳስረዳቸው እድሉን ሳይሰጡኝ ፍርድ ፊት ቀረብኩ። ያኔ እኔም ንጹህ እብደቴን ይዤ ቀረብኩ። ለምን? ደፋሪን በመግደሌ መታሰር እንደሌለብኝ በማመኔ ነው። እንዲያውም መታሰር ሳይሆን መሸለም ነው የነበረብኝ። እንዴትም ይረዱት እንዴት። እኔ ግን ያስወገድኩት የዚህን ሀገር ትልቅ አረም ነበር። ስለዚህ ልታሰር አይገባኝ። እሺ ታዲያ ለምንድን ነው ከኔ የራቅሽው? ከአንተ ያራቀኝ ፍርሃቴ ነበር። ብዙ ነገር ፈራ ነበር። ወደፊት ተጋብተን ልጆች ቢኖሩን ብዬ ፈራ ነበር። ከቤተሰብና ከጓደኞቹ ጋር ሲያስተዋውቀኝም ብዬ ፍርሃት ነበረኝ። ነብሰ ጡር ሆኜ ወደ ሆስፒታል ሄጄ ክትትል የሚባለውን ነገር ሳስበው ፈራ ነበር። ብዙ ነገር ፈራ ነበር። በቃ ምን አለፋ ከአንተ ጋር ተከታትሎ የሚመጡት ነገሮች በሙሉ ሳስብ ፈራ ነበር። ልክ አንተን ቶሎ እንደለመድኩ እነዛን ነገሮች መልመድ ባልችልስ ብዬ ፈራ ነበር። ለዛም ነው ጥዬ ሄድኩት። ኤፊ፣ ከዚህ በኋላ አንተ እኔን ረስተህ ስለ ራስህ ህይወት ማሰብ አለብህ። ደግሞ ከማንም በላይ የምታስብና የምትጨነቅ ሴት አለች። ሄለንን ቅረባት፣ ተረዳት። እኔ ከዚህ በኋላ የራሴ ዓለም ያለኝ ሰው ነኝ። እኔን እርሳኝ። አሁን ላይ እዚህ በመገኘቴ ጸጸት ውስጥ ነኝ። ምክንያቱም ያንተን ጽንስ በወዴ ተሸክሜ ነው እዚህ ያለሁት። ሁሉም ነገር ረፍዶብኛል። ወደ ነበርኩበት የመከራ ህይወትም ሙሉ ለሙሉ ተመልሻለሁ። ግን ቢያንስ ከምወደው ሰው ልጅ ሊኖረኝ ነው። በጣም ደስተኛ ነኝ። ሌላው ደግሞ ልጃችንን ከወለድኩት በኋላ እዚህ ማደግ ስለሌለበት አንተ ትወስደዋለህ። እንዳንቺ ደግነትና ፍላጎት ቢሆን ኖሮ ልክ ነበርሽ። ልጃችንን ከሄለን ጋር ሆኜ አሳድገው ነበር። ሄለን ግን እኔ ሲያምርብኝ አትወድምና ላንቺም የፈጠራ ታሪኳን እስኪ በቃት ጋተችሽ። እኔም አብሬያት በነበርኩበት ወቅት ስትጫወትብኝ ከርማ በአንቺም ያገኘሁትን ተስፋዬን መልሳ ጨለማ ያደረገች ሴረኛ ሴት ነች። ግን እኮ ሄለን አሁን ታሳዝናለች። የሰው ባል ስታማግጥ ሚስትየው ደርሳባት አካሏን አጉድለዋለች። ለራሷን መንቀሳቀስ ከብዷታል። ብቻ ግን ሰንዬ ተዳፍኖ ያልቀረ እውነት ምስክር ነሽ። ብዙ ሰው ረጋግጦ ሊቀብረው ለተቃረበ እውነት ግርጌ ጋሻ ሆነሽ ፍቅርን፣ መተሳሰብን፣ ለሌላ ሰው እንደ ራስ መሆንን ተምሬብሻለሁ። ደግሞም ከአንቺ ጋር ነው መኖር የምፈልገው። እስከ መጨረሻው እጠብቅሻለሁ የኔ ቆንጆ፣ እጠብቅሻለሁ። ያለ አንቺ ባዶ ነኝ። እወድሻለሁ።